ሰላም ወደ ተመልካቾቻችን ይህ ሐዋዝ ፖድካስት ነው። ሐዋዝ የግዕዝ ቃል ነው። ትርጓሜውም የሚያምር ደስ የሚል መልካም ይለዋል። ለዛሬ የአንድ ታላቅ አባትን ታሪክ በመሰነድ ሂደት ውስጥ እንገኛለን። መጋቢ ኃይል መምህር እስጢፋኖስ አበበ ሲባል እንግዲህ ብዙዎቻችን እናውቃለን። እኚህ አባት በጣም ግርማ ሞገሳም አባት ናቸው። ስንመለከታቸው በጣም እንወዳቸው፣ እንደ ሞገሳቸው ሁሉ የሚያምር ጺማቸው ሁሉ ልባችን ውስጥ የተቀረጸ ይመስለኛልና የእኚህን ታላቅ አባት ታሪክ በመሰነድ ሂደት ውስጥ እንገኛለን። ጥር 17 ከሞቱ 20 ዓመት ሆኗቸዋል። የ20 ዓመት መታሰቢያ በዓላቸውን በመኖሪያ ቤታቸው ተገኝተን ታሪካቸውን ከሚያውቋቸው ከወዳጆቻቸው፣ ከዘመዶቻቸው፣ ከቤተሰቦቻቸው በምስክርነት ቃል በመቀበል ታሪካቸውን የመሰነድ ስራችንን አጠናክረን ቆይተናል። እኚህ አባት ለብዙዎቻችን ትልቅ ተምሳሌትነት የነበራቸው የአካባቢውን ማህበረሰብ በአስታራቂነት፣ በባራኪነት፣ በአስተማሪነት፣ በገሳጭነት ያረቁ፣ የከረከሙ፣ ያስተካከሉ ትልቅ ባለውለታችን እንደሆኑ ይሰማኛል። መልካም ቆይታ ከኛ ጋር ይሁንላችሁ። አባ ቄርሎስ የሰሜን ወሎ ሀገረ ስብከት እና የቅዱስ ላሊበላ የበላይ ጠባቂ የቅዱስ ሲኖዶስ አባል ለመጋቢ ኃይል እስጢፋኖስ አበበ በጣም በቂ የሆኑ ስብከተ ወንጌልን የሚያካሂዱ ባሕረ ሐሳብ ወይም አወሻክሩን በደንብ አድርገው የሚያውቁም ከህዝብ ጋር ተባብረው ተስማምተው የሚሰሩ ካህን ነበሩ። ስሜ ያሬድ እስጢፋኖስ አበበ ነው። መጋቢ ኃይል መምህር እስጢፋኖስ አበበ የመጀመሪያ ልጅ ነኝ። እናትና አባታችን በስርዓተ ተክሊል ካህን በመሆናቸው በስርዓተ ተክሊል ከተጋቡ ጀምሮ በአጠቃላይ 9 ልጆች ወልደው ነበር። አንዷ ሕፃን እያለች ያረፈችው፣ ሁለተኛው ደግሞ የተባረክ እስጢፋኖስ የሚባል 3ኛ ልጃቸው ነበረ። እሱም የዛሬ 12 ዓመት አርፏል። ያ 2 ልጅ ተለይቶናል። ተሰምታችን እግዚአብሔር የተመሰገነ፣ ሁሉም በጤና በሰላም ሁሉም አለ። እሞሃይ ሰብለ ወንጌል ሰማኝ መድኃኔዓለም እሱም ያውቀው ነው። የመምህሩማ አባት የመሰለ የለም። ተልጆቻቸውም በጊዜ ተጫውተው ያው ቤተክርስቲያን ሰዓታት ሲሄድ ተነስቶ ይሄዳል እንጂ ምንም ነገር አያውቁም እኮ። ስንብላ እንጠጣ ይሄንን ልበል ነው እንጂ ሌላ ነገር አያውቁም። ጠቅላላ ጎረቤትም ሁሉ ይመሰክራል። ዜና ማርቆስ እስጢፋኖስ እባላለሁ። የመጋቢ ኃይል እስጢፋኖስ አበበ ልጅ ነኝ። አባታችን የስጋም የነፍስም አባታችን ናቸው። መልካምነታቸው፣ የዋህነታቸው ሁልጊዜ ያስደስተኛል፣ ያስገርመኛል። ከእንደዚህ አይነት ፋሚሊ በመፈጠሬ እግዚአብሔርን አመሰግነዋለሁ። ሰው የበላ ይጠገብ አይመስላቸውም። ራሳቸው ማር ቤት ገብተው ነው ጭልፋቸውን ሳህናቸውን ይዘው ገብተው ጋቢያቸውን እንዲሰቅሰቀው ወደ ላይ አምጪ ለማላረገው ነው። ፈትለወርቅ እስጢፋኖስ እባላለሁ። የመጋቢ ኃይል መምህር እስጢፋኖስ አበበ ልጃቸው ነኝ። አባታችን በጣም ትሁት፣ ደግ፣ ለሰው ልጆች ሁሉ በጣም አዛኝ፣ ብዙ ኳሊቲዎች ያሉት አባቴ ነው። በጣም የዋህ ደግ ነበሩ። ጥሩ ሰው ነበሩ። በነፍሳችንም በስጋችንም በጣም ለኛ የሚጥሩ ነበሩ። በእውነት ምን ያደርጋል አይቀርም እና ሞቱ እንጂ ከአጋፋሪነት ጀምሬ ሊቀጠበብት ድረስ ደርሼ በአሁኑ ሰዓት ዘይነግስ ነበርኩኝ። ከዚያ በኋላ አሁን የደብሩ መንፈሳዊ ትምህርት ክፍል ነኝ። ከድጓው ጠቅላላ መንፈሳዊ ትምህርት ቤቱን የማስተዳደር ነኝ። በበላይ መምህር ወመገስጽ ናቸው ብያቸዋለሁ። መጋቢ ኃይል የሚለውንም የሰጣቸው የደብሩ አስተዳደር ምዕመናንን አስተምረው የህዝብ መጋቢ ኃይልን የሚመግቡ ኃይል ማለት የሰው ምዕመናንን አሰባስበው እያስተማሩ ለቤተ ክርስቲያን ኃይልን የሚያመጡ ምዕመናንን የሚሰበስቡ እንደማለት ነው። እግዚአብሔር የተመሰገነው አባታችን በሕይወተ ሥጋ በነበሩበት ጊዜ በሚያገለግሉበት በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ለሊት ቤተክርስቲያን ክብረ በዓል በሚኖር ሰዓት፣ ሱባኤ የጾም ወቅት በሚሆን ሰዓት አብሬ በመሄድ አይ ነበረ። አንዳንድ ነገሮችን መካፈል ነበረ። ሰዓታት በሚቆሙበት ሰዓት አብረን ሄደን እዛው አድሬ እመጣለሁ። አንዳንድ ጊዜ እህቴም ትሄዳለች እና በጣም ደስ ይል ነበር ያለው የካህናቱ አገልግሎት። ይሄ ነው ምን የሚገለጽ ነገር የለም። በቃ በጣም ደስ ይላል የሚታየው ነገር በሙሉ። አባታችን በጣም ቀናና የዋህ ናቸው። ሊቀ ትጉሃን
በሰገበት አባ ለይኩን ብርሃኑ ይባላል። መምሬ እስጢፋኖስ አበበ ማለት ለእኔ አባቴ፣ አገር አስለማጄ፣ የዋህ ደግ፣ ክፋት በውስጣቸው ያሌለ ሰው ይበላ ቢጠጣ የሚጠግብ የማይመስላቸው ገንዘብ ኖራቸው ባዶ ኪሳቸውን ይዘው ቢገቡ ለሰው አብልተው አጠጥተው እንዲህ ያሉ ነበሩ። ተሻለ አበበ እባላለሁ። እንግዲህ እዚህ እኔ ከወጣሁ ጀምሮ አዲስ አበባ 56 ዓመት ያልፏል። ከተገናኘን ጀምሮ በአዲስ አበባ ውስጥ ላላቸው አድራጎት በከፍተኛ የሚደነቅ ነው። ማንንም መሸ ረፈደ ሳይሉ ሳይታክቱ ለሀገር ቆመው በሽምግልና የተጣላውን አስታርቀው መድኃኔዓለም ቅጥር ግቢ ውስጥ አልቀረም። ንስሐ ልጆቻቸውን ጠርተን የተጣሉትን ባልና ሚስት በሉ ይቅር በሉ፣ ፈጣሪያችን ደስ ይለዋል። በቂም በቀል የሚገኘው ከእግዚአብሔር መሳሳት ነው። አንቺ ምን ሰርተሻል? አንተ ምን ሰርተሃል? ለአንቺ ንስሐ ይህንን ያህል ሰጥሻለሁ፣ ለአንተም ይህን ያህል ሰጣለሁ፣ ለምንድን ነው እንደዚህ የምትኮኑት ብለው እየገሰጡ ታሪክ እየሰሩ የኖሩ አባት ናቸው። በህይወት በነበረበት ዘመን የጠበቀ ግንኙነት ነበረን ከኔ ጋራ። እንደ አባትና እንደ ልጅ የምወደው አባቴ ብዙ ነገሮችን ያስተማረኝ፣ የቤተክርስቲያን ስርዓቶችን፣ ከሰዎች ጋር እንዴት መኖር እንዳለብን፣ ደግነትን፣ ትሁትነትን፣ በጣም ብዙ ነገሮችን ያስተማረኝ አባቴ ነበረ። እሱም ቤተክርስቲያን አገልግሎት በነበረበት ጊዜ ብዙ ነገሮችን ለማየት ችያለሁ። በተለይ የጽጌ ጾም ሲሆን፣ ሰዓታት በሚሄድ ሰዓት፣ የጥምቀት በዓል ሲከበር፣ የተለያዩ የቤተክርስቲያን ስርዓቶች በሚደረጉ ሰዓት አብሬ ከሱ ጋር በመሄድ በማየት በተግባርም ብዙ ነገሮችን እንዳደርግ የረዳኝ፣ ብዙ መሰረታዊ ነገሮችን እንዲይዝ አድርጎ ያሳደገኝ አባቴ ነበረ። አንዳንድ አባት አሉ የሚያልፉ ተወደው ሕያው ሆኖ ኗሪ ቢለዩ እንኳ ሞተው። መጋቢ ኃይል መምሬ እስጢፋኖስ አበበ ይህ ስንኝ የሚገልጻቸው ታላቅ አባት ናቸው። በተለይ ደግሞ አንድ ሶሻል ሚዲያ ላይ ተደጋግሞ የሚሰራጭ ፎቶ አላቸው። በዛ እንኳን የምንረሳቸው አባት አይደሉም። እንኳን በህይወት ኖረው ሞተው እንኳን ዘመን ሳይሽራቸው በትውልድ እየታወሱ የሚኖሩ ታላቅ ተምሳሌትነት ያላቸው ጽኑ አባት። መጋቢ ሰላም ቄስ ገበዛ አደመ ኃይሉ እባላለሁ። እንግዲህ እዚህ ቦታ ላይ በህፃንነት ጀምሬ የመጣሁት ወደ 50 ዓመት ሆኖ ያለ 6 ዓመት ምናምን አካባቢ ነው የመጣሁት። መጋቢ ኃይል መምሬ እስጢፋኖስ ቅን፣ ታታሪ፣ ደግ፣ ካፋቸው ክፉ የማይወጣ ሁሉንም እኛንም ሌሎችንም አባቶች ያሳደጉ አባት ናቸው። በአገልግሎት ዘመናቸውም አንድ ቀንም ክፉ አይናገሩም። ሊቀ ዲያቆን ሆነው ብዙ ዲያቆናት ያገቡ ነበር በዚያን ሰዓት የነበሩት እነ መሰረት የሚባሉ እነ ቀሲስ ጌታሁን ነፍሱን ይማረው፣ ወንድማችን ቀሲስ ኃይለማርያም በቅርቡ የተለየው እነሱ በነበሩበት ሰዓት 40 ቀን ምናምን ይቆያል ለአገልግሎት። እሳቸው ደግሞ በዚያን ሰዓት ሊቀ ዲያቆን ነበሩና እኔ በዚያን ሰዓት አልተቀጠርኩም ማለት ያው በደጅ ጥናት ነው ያለሁት። እሳቸው ግን ምንድነው የሚሉት አባ ሀብተ ማርያም ወይም አቡነ ተክለ ሃይማኖት የሚባሉ አለቃ ነበሩ ኢየሩሳሌም ያረፉትና እሳቸው አለቃ በነበሩበት ሰዓት አባቴ አሁን ዲያቆናት እያገቡ እኔ ስራ ተቸገርኩ፣ ስለዚህ ይህ ልጅ ቅን ልጅ ነው፣ ታታሪ ልጅ ነው፣ አገልግሎት ይሰጣልና እንደው ቢተካልኝ ብለው እሳቸውን ጠይቋቸው። እሳቸው ደግሞ ያሉት ምንድነው መምሬ እስጢፋኖስ ሊቀ ዲያቆናት ይህ እኮ የእናንተ ስራ ነው፣ የእናንተ ስራ እኮ እናንተ የምታመቻቹትን እኛ አንከለክልም፣ ወደፊት ደግሞ ቦታ ሲገኝ ይቀጠራሉ ብለው መልስ ሰጥተዋቸዋል። ያኔ ቅዳሴ ለመግባት ማንም ዝም ብሎ አይገባም። ለይጠኝ ቅዳሴ ለመግባት በጣም ችግር ነው። የሆነ መጽሐፍ አለ እሱን አንብበን ነውና ያለ ከዚያ በኋላ እኔ ስገባ እዚህ ሳገለግል ያው እግዚአብሔር እሳቸው መነሻ ሆነው በዛው አጋጣሚ ያው ተቀጥሬ አብረን ብዙ አመት ሳትኖረናል ነው። ትንሽ የሚቆጨኝ ብቻ የልጅ ሳይ መሞቱ ብቻ ነው። መድኃኔዓለም ተመስገን። እኔ ግን አየኋቸው ሁሉንም። ልጅ አሁን እዛ ጎረቤታችን ሲወልዱ እንዴት ደስ ነው የሚለው ቀርሞ ነገር እግዚአብሔር የፈቀደ ሆነ ደረግ ተሁሉን ብላ እንጠጣ ምን እንበል ነው እንጂ ሌላ ነገር አያውቅም። ቶሎ ብዬ ነው የማዘጋጀው እኔ ስለማቅጠባው ብቻውን ስለማይመጣ። አሁን ይመጣል ትሪ ነው የሚሆነው በሙሉ። አሁን ሰምረ እናቴ ነፍሳቸውን ይማር ነይስ ያሉኝ በቃ ምን ነው አባት ያልኳቸው ስላቸው እሺ እንጀራውን ስቅስቅ አድርጊና አልሹ ይወት ይሁን እንግዲህ ቻሉኝ። እሳቸው ራሳቸው አንድ እንጀራ አስቀረውኝና ደበቅኩት። ሰብር እየጨምሪ ቶሎ እየጨምሪ ያለኝ እኔ ባክ ደክሞኛል አንተ ሂድና አንጣልኩት። ብድግ ብሎ
ህዲት ሲል ተነላስቲክ ይዞ ምጥት አለ። መጣና እንጀራ የለም እንግዲህ ቻንኑ ብሎ ይሄን ያለ ጊዜ ሁሉ ሳቅ። አንዴ ደነገጡ፣ ሁሉም ደነገጡ። ምን አለ እንጀራ እኮ ተዘፈዘፈ ብዙ ተብሎ ነው እንጂ እኮ እንጀራ እኮ አለ አላለቀም። እኔ ደብቁ ብያቸው ነው አሉኛል እሳቸው ሲሉ በቃ ሳቅ ሆነ ጠቅላላ። ያንን እንጀራ ደህና አድርገው በሉ። ጥሩ ሰው ናቸው መቼም መድኃኔዓለም ቄሶች እግዚአብሔር ይስጣቸው። ዛሬም ድረስ ያከብሩኛል መድኃኔዓለም። እሱ ነገር እንኳን መቼም ተወርቶ አያልቅም። እኔ መጋቤ ትዕግስት ተክለማርያም ኃይሌ መጋቤ ኃይሌ እስጢፋኖስ አበበ በ1963 ዓ.ም ከገጠር እኔ ወደዚህ ወደ አዲስ አበባ መጥቻለሁ። ስመጣ እዚሁ ነው ያገኘኋቸው። በግል ስራ እንግዲህ ያው እየተሰሩ ነበረ። ያው የቤተክርስቲያን አገልግሎት እንግዲህ ፍትሐት እየፈታን ነበር። ያን የምንጠቀመው 2 ብር ነበረ በወር የምናገኛት ደሞዛችን። ያችን 2 ብር እያገኘን ምንም ብዙም ስራም ባትሰራም እሷ ግን እንደ ትልቅ አድርገን እንጠቀምባት ነበረ። መምህር እስጢፋኖስ አበበ በጣም ደግ በመሆናቸው ጥሩ አባት በመሆናቸው ለኛ እንስራ ገዝተው እቃ ድስት ሁሉ ገዝተው ያበረክቱልን ነበረ። የኛ አባት ብቻ አልነበረም፣ የብዙዎች አባት ነው። ሰው ወዳድ፣ ትሁት፣ ፈሪሃ እግዚአብሔር ያለው፣ ቀናኢ ልብ፣ ስለ ነገ የማይጨነቅ የመጀመሪያው የቤተክርስቲያን ትምህርትም ከሱ ነው የተማርኩትኝ። ከዘወትር ጸሎት ጀምረን ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ ሁሉን ነገር ከሱ ነው የተማርነው። ከመጻሕፍትም ዳዊትም አልፌ ብሉያትን ብዙ መጻሕፍቶችን አስጀምሮኛል። በሕይወት ዘመኑ በጣም መጻሕፍት ወዳድ ነው። በጣም ብዙ መጻሕፍቶች ያውቃል። ከትንሽ መጽሐፍ ጀምረ እስከ ዳዊት ብዙ መጻሕፍቶችን በቃሉ የሚያውቅ ታላቅ አባት ነበረ። በኩረ ትጉሃን መለሰ አጋዤ ያለው እባላለሁ። የቤተክርስቲያን የሰጠች ስም ነው። ከዚያ በፊት ቤተክርስቲያን ከጎንደር ጎጃም፣ ከዚሁም አዲስ አበባ ስመጣ ያረፉት ከጨኔ መድኃኔዓለም ነው። ከ62 ዓመተ ምህረት ጀምሮ መጋቤ ኃይል መምህሬ እስጢፋኖስ አበበን በትክክል አውቃቸዋለሁ። ምግባራቸው የቀና ሃይማኖታቸው የጸና ለማስተማር አንደበታቸው ርቱ የሆኑ የቅኔ የመጻሕፍትን ሁኔታ በትክክል የሚያውቁ አባት ታምረ ማርያምን አንብበው ወንጌሉን ቅዳሴው ላይ የተደረሰውን ጸሎተ ሁሉ በመድረክ ላይ ወጥተው ሲያስተምሩ አንድም ቀን አንደበታቸው የማይጠገብ አባት ነበሩ። ላይ ከሰላም ሽታው ብርሃኑ እባላለሁ። በአሁኑ ሰዓት የዚህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና ጸሐፊ ነኝ። ቀድሞ ደግሞ ደብረ ሰላም ከጨኔ መድኃኔዓለም ቤተክርስቲያን የዛም ከልጅነቴ ጀምሬ ያደግኩበት ቀደስኩበት እንዲሁም ደግሞ በዋና ጸሐፊነት ያገለገልኩበት ደብር ማለት ነው። መነሻዬም እሱ ነው። መምህር እስጢፋኖስ ወይም መጋቤ ኃይል መምህር እስጢፋኖስ ትልቅ አባት ናቸው። አመጣጣቸው ከትውልድ ስፍራቸው ማለት ነው በ60ዎች ውስጥ ነው የገቡት። እኛ ገና ልጆች ሆነን ማለት ነው። እኛ በ70ዎች ውስጥ ነው የመጣ ነው። እሳቸው በቅስና የቅዳሴ ስራ ተመድበው ያገለግሉ ነው እኛ የመጣ ነው። ከዛ በኋላ እኛ በዲቁና በተለይ እኔ የእሳቸው ሽፍት እሳቸው በቅስና እኔ በዲቁና ሆኜ ያገለገልንበት ዘመናት ነበር። ያን ጊዜ ከመምህር እስጢፋኖስ ወይም ከመጋቤ ኃይል እንደው ለትውልድ የሚተላለፈው ብዬ የምወስደው የመጀመሪያው ቅን የዋህ ደግ አባት ናቸው። ይሄ ሊሰመርበት የሚገባ ነው። ምክንያቱም አሁን ቅንነቱ እየጠፋ እንደው ቅን ሆነን የምናደርገው ጸሎት ሁሉ ቅድመ እግዚአብሔር እንዳይደርስ እየሆነ ነው እንጂ እንደነሱ አይነት ዘመን የነበረ አገልግሎት በቅንነትና በየዋህነት ነበረ። አራያ ናቸው። በቃ ለትውልዱ አራያ ናቸው። አለባበሳቸው፣ አመጋገባቸው፣ አነጋገራቸው ሁሉ ትምህርት ሰጪ ነው።
መጋቤ ሥርዓት ፍቅረ ማርያም ሳህሌ የደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ዋና ሂሳብ ሹም ነኝ። ስራዬ እዛ ይሁን እንጂ ዋናው ቦታዬና እትብቴ የተቀበረበት ቀጨኔ መድኃኔዓለም ነው። ከአባታችን ጋር ለረጅም ዓመታት አብረን አሳልፈናል። ታላቅ አባት፣ የዋህ ደግ፣ ርሩህ ናቸው። እንኳን በካህናቱ ዘንድ ቀርቶ በምእመናኑ ዘንድም እጅግ በጣም የተከበሩ አባት ናቸው። አሉ ከምንላቸው ቀደምት አባቶች አንዱ እሳቸው ናቸው። በዚህ አካባቢ ላይ እንደው ያለውን ችግር ሁሉ የሚፈቱ ሰውን የሚያስታርቁ የሚያግባቡ በቀጨኔ ላይም ከፍተኛ ቦታ ተሰጥቷቸው በምእመናኑ ዘንድ እጅግ በጣም ለሳቸው ያለው ከበሬታ ከፍ ያለ ነው። እሳቸውን የሚመስል አባት እናገኛለን ብለን ከዚህ በኋላ ተስፋ የምናደርገው ነገር የለንም። እሳቸው በነበሩበት ዘመን ብዙዎች ከተለያየ ችግር ወጥተው ሲያበቁ ራሳቸውን እንዲያስተካክሉ አድርገዋል፣ አስተምረዋል፣ መክረዋል። በለቅሶ ላይ ተገኝተው በሐዘን ላይ የሚያስተላልፉት መልእክት፣ እንዲሁ በአውደ ምሕረቱ ላይ ተገኝተው ታምሯን አሰምተው የሚያስተላልፉት መልእክት፣ እንዲሁም ደግሞ ጥምቀትን በተመለከተ በየዓመቱ ሲሄዱም ሲመለሱም ሳይደክሙ ማለት ነው 2 ታቦታት በምናወጣ ሰዓት እሳቸውና መምሬ መኮንን ሊቃበው መኮንን ወልደ ሥላሴ በጋራ ሆነው የሚያደርጉት በእውነት ጺማቸው ያንን እንደው የግሪክ ካህን የመሰሉ እንደው ከመልክ ውጪ ይሄ ጺማቸው እንደ አሮን ጺም ነበረ ማለት ነው። እስከታች ድረስ የወረደ የሚያስከብር እና እንዲህ ያሉ አባት ናቸው። ሁሉ ሰው በቃ በቤታችን የተለያየ ፕሮግራም ይኖራል። ለምሳሌ የዝክር ፕሮግራም በሚኖር ሰዓት ሰው በልቶ የጠገበ አይመስላቸውም እና በጣም ደስ ይላል። በማህበራዊ ህይወትም ባለው አካባቢያችን ሰርግም ቢሆን የሀዘን ቢሆን በሁሉም በመገኘት ህዝበ ክርስቲያኑን በማጽናናት በመባረክ ብዙ አገልግሎት ሲሰጡ ቆይተዋል። እግዚአብሔር ተመሰገነ ይሁን። እኔም አንዳንድ ሰዎች በማገኝበት ሰዓት በስራ ባልደረቦቻቸውም ጓደኞቻቸውም አንዳንድ ሲነግሩኝ በጣም ደስ ይለኛል ውስጤ። አባታችን በህይወት በነበሩበት ሰዓት ልጆች ሆነን መጽሐፍቶችን እንድናነብ ይጋብዙን ነበር። እንደ ስንክሳር፣ የተለያዩ ድርሳናት ያነባለሁ እና በጣም ደስ ይለኝ። ብዙ ታሪኮችን ከዛ አማራለሁ። በአገልግሎታቸውም ክብረ በዓል በሚሆን ሰዓት በጥምቀት አብሬ በመሄድ ካሜራዬን ይዤ ለማስታወሻ ፕሮግራሙን በመቅረጽ አሉኝ ዶክሜንት ከድሮ ጀምሮ ያሉ ትልልቅ አባቶች አሁን በህይወተ ስጋ የሌሉም አሉ። ከጠበብት ዘሚካኤል አየነው ይባላል። እግዚአብሔር እሳቸውን የሚመስል በዚያ ደግሞ እና ሐዋርያ ሰባኪ ወንጌል ቅኔ የሚቀኙ ስብከት የሚችሉ በጣም የመናንን የቀጨኔ ህዝብ በጣም የሚወዳቸው አካባቢን የሚወዱ ትልቅ አባት ነበሩ። አንድ ጊዜ እንደታመሙ መምሬ ተቀባይ የሚባሉ ነበሩ። ጺማም ናቸው። እሳቸው አላጨዋታ ሲነሳ እንደው ዛሬ በእግር ነው የገባ ዛሬ ሲሉ እሳቸው አሉ፣ አይ አሁንስ በጺምም እየገባ ነው አሉ። ብዙ ተብሏል። መቼም ሳለየው ሱዳኝ ይባላሉ። ገና ሳነሳቸውም ባይ ነው የሚመጣው። ከ40 ዓመት በላይ አብረን ተቀምጠናል። የሁሉ ልጅ ሲፈጠር እኛም ልጆቻችን አብረን ኖረን አንድ ቀን የክፋት ምልክት ሳይታይባቸው ወደ እውነተኛው ሀገር ሄዱ። ከዚያም ልጆቻቸውም ይኸው እስካሁን ድረስ አብረን እንኖራለን። ሚስትየዋም አብረን። እኔ ቀኝጌታ ምስራቅ ታደሰ እባላለሁ። የድዋ መምህር ነኝ። የአዲሳትም መምህር ነኝ። እኔ ከዚህ ቦታ ለ10 ዓመታት ሳገለግል የአባቶችን ታሪክ ያለፉትን መምህራኖች ያለፉትን አባቶች ቀሳውስቶች ታሪክ አጠናለሁ። እኔ እሳቸውን በህይወት አላውቃቸውም። ታሪካቸውን ግን አጥንቻለሁ። ከስብ ስም ይሸታል ይባላል። እኔ ከመጣሁ በየዓመቱ የእሳቸው ባለ ንግሳቸው መታሰቢያ የከብካባቸው ዛሬ ዘመን ቃላ ዘገሊላ አይደል ለአባታችን አሁን ይህ ዘመን ሰርጋቸው ነው። እመቤታችን ሞትኪ ይመስል ከብካባ ይላል። ለተሞትኪ ይመስል ከብካባ የቅዱሳን አባቶች ሞታቸው ሰርግ ይመስላል። መምህራችን የወልደ እስጢፋኖስ በዚህ ዘመን መታሰቢያቸው ሲደረግላቸው በየዓመቱ ሰርጋቸው ነው ማለት ነው። የሞት መታሰቢያ አይደለም፣ የሳቸው ሰርግ ነው። የሰው ደግሞ 2 ነገር አለው ሰርግ የሚከበርበት። ወደዚህ ዓለም ሲመጣ በ40 ቀን አንድ ሰርግ አለው ከእግዚአብሔር ልጅነት የሚያገኝበት። ሁለተኛ ደግሞ እድሜውን ቆጥሮ 20 ዓመት ሲሞላው ስርዓተ ከብካብ መራዊና ወመራት የሚደረግበት ፍጻሜ የሚደረግበት ቀን ያ የሰርግ ቀን ይባላል። ሁለተኛው ሰርግ ዕለተ ሞት ነው። ከሁሉም በላይ ዕለተ ሞት ነው፣ ከእግዚአብሔር ጋር የሚገናኙበት። በቤተሰባችንም በጣም ተወዳጅ፣ በእኛም በወንድሞቼም በእቴም በእናቴ በአካባቢ በጎረቤት በሚያገለግልበትን ቤተክርስቲያን በጣም ተወዳጅ ሰው ነበረ።
እዚህ በምኖርበት ሀገር አንዳንድ ጊዜ የአባቴን ቪዲዮዎች አያለሁ በተለያዩ ሶሻል ሚዲያዎች ሰዎች ሼር ያደረጉ በሚዘዋወር ሰዓት አያለውና በጣም ደስተኛ ነኝ በሱም። እስካሁን ድረስ አንዳንድ ጊዜ ያልሞተ ነው ይመስለኝ በማየው ሰዓት ማለት ነውና ያም ደግሞ እሱ በነበረው በቤተክርስቲያን ሰርቪስ ላይ ብዙ አስተዋጽኦ አድርጎ ያለፈ ሰው ነው። ግርማ ሞገስ ለብሰው ሲታዩ ለክብሩ መምህር እስጢፋኖስ ድንቅ አባት ነበሩ። እኔ ሕፃን ሆኜ እኚህን መንፈሳዊ አባት እየተከታተልኩ ደጋግሜ ከመስቀላቸው በመሳለም ባረክ እንደነበር ትዝ ይለኛል። ደስ ስለሚሉ ሲመለከቷቸው የሆነ የሚያምር ሞገስ ስለነበራቸው አንዴ ያሳልሙኝና ወደኋላ ቀራለሁ። ወደፊት ሲሄዱ ደግሞ ሌሎች ሰዎችን እያሳለሙ ሲቆዩ እንደገና ደግሞ ሄጄ መስቀላቸው ነው መሳለም እንደገና ለማየት የነበረኝን ጉጉት አስታውሳለሁ። አንዳንድ ሰው እንዲሁ በቀልቡ ተወዱታላችሁ ባለው ሞገስ ባለው ተክለ ሰውነት ባለው ምኑንም ነገር ሳታውቁ ሁሉ ቀልባችሁ የሚወደው ሰው አለ። እንደዚህ አይነት አባት እንደነበሩት እዚህ ይለኛልና ግርማ ሞገስ ለብሰው ሲቆሙ ለክብሩ መምህር እስጢፋኖስ ድንቅ አባት ነበሩ የሚል ስንኝ ልቋጥርላቸው ተገፋፍቻለሁ። በእውነትም በርካታ የቀጨኔ መድኃኔዓለም ደብር ቀሳውስት ምስክርነት እንደተረዳሁት የእውነት ታላቅ አባት ነበሩ። አንዳንዶች በሕይወት እያሉ ትርጉማቸው ሳይገባን ያልፉብናል። አንዳንዶች በሕይወት እያሉ ማንነታቸውን በውል ሳናውቀውና በልካቸው ሳናከብራቸው ሳናመሰግናቸው ይለዩናል። ትርጉማቸው የሚገባን ዘግይቶ ይሆናል። እኚህም መጋቢ ኃይል መምህር እስጢፋኖስ አበበ እንደዚህ አይነት አባት ናቸው ብዬ አምናለሁ። አብልተን አጥጥተን እሱ ይመጣል። ሲመጣ ልጆቹ በጧት ለምን ተኙ ይላል። እንዲህ አይዲያ በልተዋል ጠጥተዋል ምን ይላል ሲል እንኳን አይሆንም ቀስቅሶ ነው እንደገና የሚያበላቸው። በእኔ እንጀራ እናት መሰልኩ ለምንድን ነው እንዲህ የምትለው እያልኩኝ ያቆጣ ነበር። ደረግ መድኃኔዓለምን ያገለግላል። ቅዱስ ገብርኤልም ተገባ ወዲህ ተዘሱንም ብዙ ያገለግላል መድኃኔዓለም። በጉባኤም ጊዜ እሳቸው እዛ ሲያስተምሩ እሱ ደግሞ ቅዱስ ገብርኤል እዛ ነው የሚያገለግሉት። ተዛም እዛ ሄዳል እዛው ለታምሩ ጊዜ ማለት ነው። መድኃኔዓለም እሱ ያውቃል። አንተ ወደ ዓለማዊ ትምህርት ሳንገባ በፊት እሱ ነው መጀመሪያ በቤተክርስቲያን ትምህርት አንጾ ያሳደገን ሁላችንንም። የኛ የቤታችን ሰባተኛው ልጅ ዲያቆን ዳንኤል እስጢፋኖስ ስልጣነ መለኮቱን ጠብቆ በእንጀራ ጉዳይ ወደ ውጭ ሀገር ቢሄድ ከመሄዱም በፊት እዚህ ሆኖ ኢትዮጵያ ውስጥ የተለያዩ ቦታዎች ላይ እንደ አባዬ ብዙ ቦታዎች ነው ኢትዮጵያዎች ላይ ያካለሉ የመንፈሳዊ ትምህርትን ሲወስድ ጎጃም ጀምሮ ጎንደር ጀምሮ ትልልቅ የአብነት ትምህርት ቤቶችን መጻሕፍትን፣ ቅዳሴ፣ አቋቋምን፣ ቅኔን ምንም የማይጎለው ታላቅ አባት ነበረ እና ያው ዳንኤል ወንድማችን ተተክቶ እሱም እንደዚሁ እንዳባቱም እንደው ባይባል እንደው ከደብረ ሊባኖስ ጀምሮ ብዙ ሀገራትን ዞሮ ተምሮ እስካሁን ድረስ እግዚአብሔርን እያገለገለ እያመሰገነ ውጭ አሜሪካም ሆኖ አሁንም እዚህም የአባቱ ደብረ መድኃኔዓለም ነበረ። እዛም የመድኃኔዓለምና የማርያም ደብርን እያገለገለ የዓለማዊ ስራውን እየሰራ በክህነቱም እያገለገለ ያለ ወንድም ነው ከኛ ቤት ውስጥ። እሱ ነው ዳዊቱን ያነሳ። እግዚአብሔር ይመስገን መስቀሉን ጨብጧል፣ ክህነቱን ይዟል። ቀሲስ ካሳ ፍቅሩ እባላለሁኝ። መጋቤ ኃይል እስጢፋኖስ አበበ ታላቅ አባት ናቸው። ሰውን የሚወዱ ሰውን አክባሪ፣ ተጫዋች፣ ትሁት ናቸው። ከሚጨነቀው ጋር ተጨንቀው፣ ሲያለቅሱ አልቅሰው፣ ሲተክዙ አጽናንተው መክረው ለቁም ነገር የሚያውቁ አባት ናቸው። አላማረው ዳኝ አባታችን መምህር እስጢፋኖስ እግዚአብሔር ያገናኙን እሳቸው ናቸው። ዞሮ ዞሮ ከቤት ኖሮ ከሞት አይቀርም የሚባለው ሞት አይቀርምና በዚህ በመለየታቸው በጣም እኛም ተጎድተናል። የእኛም ጎረቤቶች በጣም ጥሩዎች ናቸው በእውነት። አሁን ማታ ባሎቻቸው መጡ አልመጡ አይሉም። ሲጫወቱ ምን ሲሉ ነው የሚያመሹት ምን ጊዜም። አሁን ተዛ ባሎቻቸው ሲመጡ እዛው ይመጣሉ። እዛ ቁጭ ብሎ ሰርኩለት ነው። አሁን ተጎረቤት ተወዲ ያለች ሲመጡ እንዴ እናንተ ቤት ዘላለም ከተማ ነው ማለት ነው እንዴ ዘላለም ከተማ ነው ነበር የሚሉኝ። ሁልጊዜ እንደደመቀ ነው በእውነት። እሳቸው ድግስ ደግሰው ወይ አንድ ነገር አድርገው በቤታቸው ውስጥ ሲጋብዙ
ሰው በልቶ የጠገበ አይመስላቸውም ነበር። በላ ቅዱስ ጊዮርጊስ ይባላል። በመቅደላ ወረዳ በዛ ነው የተወለዱት። ካህን ሆነው በዛ ያገለግሉ ነበረ። ባለቤታቸውም ሰብለ ሰማኝ ትባላለች። በጣም ጠንካራ ክርስቲያኖች ነበሩ። ሰማኝ አሊ ይባላሉ። እሳቸው ደህና ካህን መሆናቸውን አይተው ልጃቸውን ትረውላቸው ለብዙ ጊዜ አገልግሎት ሰጥተው ታረፈ። ወደ 20 ዓመት መሆኑ ነው። ከአባቴ ጋር ከማስታውሳቸው ነገሮች የጽጌ አዳር በሚኖር ጊዜ እሱም ድግስ ያደርጋል በቤተክርስቲያን ግቢ ውስጥና ከንስሐ ልጆቹ ጋር በመሆን ብዙ ነገሮች አይቻለሁ። እዛ ደስ በሚል በቃ አብሮ በመብላት ቤተክርስቲያን እንሄዳለን። በየጊዜው ማታ ማታ እዛ እናድራለን። እግዚአብሔርንም የሚያገለግልበት መንገድ በጣም ይደንቀኛል። ጽናቱ በጣም ይደንቀኛል። በእርግጠኝነት ሁልጊዜ ምን እላለሁ፣ የኔ አባት እኮ መንግስተ ሰማያ ነው የሚገባው እላለሁ። ጥያቄ የማይኖርበትም እላለሁ ብዙ ጊዜና ደግ ነው። በቃ የደግ ጥግ። ቀደም ከነበሩት አባቶች ወንጌል አባት እሳቸው ነበሩ። በአውደ ምሕረቱ ላይ ተአምረ ማርያምን በማንበብ ወንጌልን በመተርጎም አንደኛ አባት ነበሩ። በቅዳሴውም ቢሆን ቅዳሴ የገቡ እንደሆነ በእውነቱ አርአያ ክህነታቸው ለምእመናንን የሚስብ ምእመናንን በጽሙና አዳምጦ በእውነቱ በቅዳሴው ላይ እንደው ሕይወታቸው ምድራዊ ሳይሆን ሰማያዊ የሚያደርግ ነበረ አንደበታቸው። አባታችን በአርአያ ክህነታቸው ምእመናንን ወደ ቤተ ክርስቲያን የሚስቡ ለንስሐ የሚያበቁ ምእመናንን ያስተማሩ ታላቅ አባት ናቸው። እሳቸው ካጣን ጊዜ ሞገሳችን ቀንሷል። የቤተ ክርስቲያናችን አርአያው ሞገሳቸው የእሳቸው ምሳሌ የነበሩት መምህር የተቀባ ነበሩ። ሁለቶቹ በደብሩ ላይ ሲታዩ ወደ ፓትርያርኩ ጋር ሄደው እንደውም ገና አርአያ ገጻቸውን ሲያሳዩ እነኛ አባቶች የት መጡ? ቶሎ ብላችሁ ጉዳያቸውን ፈጽሙላቸው። አባታችን የምገጽበት አንደበት ያጥረኛል። አባታችን ሁልጊዜ መጽሐፍ ያነባሉ። ለሚጠይቋቸው ጥያቄ መልስ ማሰብ አይጠበቅባቸው። በቀልድም ሆነ በቁም ነገር በየትኛውም አጋጣሚ አባታችን በመታፈርም ቢሆን ቤተክርስቲያናችንን ያስከበሯት ገጽ አረጋዊን ስለነበሩ ወደ አንዳንድ ጥያቄዎችም ከቤተ ክህነትም ሲመጣ ሄደው አቡነ ጳውሎስ በነበሩበት ነፍሳቸው ነው። ቀጨኔ ያለ ምክንያት አልመጣም። በቤተክርስቲያን መቼም ችግሮች ይኖራሉ። ያን ጥያቄ ግንባር ቀደም ሆነው የሚሄዱት እሳቸው መምህር የተቀባ ሊቀ ጠበብት ምህረቱ የሚባለው በቃ ጉምቱ ሽማግሌዎች ናቸው። በእነሱ መካከለኛ ለመቆም በጣም ይከብድ ነበረ፣ እንፈራቸው ነበረ። ማፈር ማለት ያው ማክበር ነው። ግን ያው መቼም ኑሮ ከሞት የሚቀር የለም። ጥሪው ደርሷቸው ይሄዳል። ግን በስጋ ቢለዩንም በአጸደ ነፍስ ከኛ ጋር እንዳሉ ነው። ቤተልሔም ስንገባ በቀብራቸው ቦታ ስንመለከታቸው ሁሉ ጊዜ በልባችን ታስበው ነው የሚኖሩትና አባታችን ይህን የመሰሉ ደግ አባት ነበሩ። አባታችን ለአገልግሎት ደከመኝ ሰለቸኝ የማይሉ ነበሩ። ከጭንቅላቴ የማይወጣ ታሪክ የሰሩ አባት ናቸው። ለደግነታቸው ወሰን የሌላቸው ማመረተኛ ገብቶ በአመት ነው የምናሳርደው እኛ በግ እንኳ አመት ሳይሞላቸው መቼ ነው የሚደርሰኝ ብለው ይጠይቃሉ። አመት ነው ወር ነው አይሉም። በግ ገዝተው ብቻ ማረድ ነው። ይሄን ለለም ዝርግፍ ሰብለ በቶሎ በይ አንድ ቀን ሳይታክቱ አንድ ቀን በቀጨኔ ሌት ተነስተን የምናገኛቸው እሳቸው ነው። እንኳን የሰው እንጨት ጠማማ አላቆይህም ማለት ወሰደብን። ለልጆቻችን ለሚስቶቻችን በጣም ይቆረቆሩ ነበረ። ስለዚህ ያንን ነገር እያደረጉልን አብረን ብዙ ዘመን እዚህ እንግዲህ ቆይተናል። ትልቅ አባት ናቸው። ወደ ልሳ ልጆቻቸው ጋር ሲያስተምሩ ይውሉና እንደገና ደግሞ መጥተው ደግሞ እዚህ ቅዳሴውንም የቤተክርስቲያኑንም አገልግሎት ደግሞ እዚህ በደንብ ደግሞ ያጠናሉ። በተለየ ደግሞ ሌሊት ደግሞ በአገልግሎት ላይ ሰዓታት በሚቆሙበት ጊዜ እነ ያሬድ ነው እንግዲህ የመጀመሪያ ላይ ያቸው ይመስለኛል። እሱን እያዙ እየመጡ በዚች በመቃብሯ በኩል ነው። በጣም አስፈሪ ቦታ ነው፣ ያስፈራል። አውሬ ራሱ በዛ በኩል ለመሄድ በጣም ያስቸግራል። በ7 ሰዓትና በ6 ሰዓት መውጣት በጣም ይከብዳል። ያንን ያሬድን ያስከትሉና ይመጣሉ። እሱ ወደ ቅድስት ውስጥ ገብቶ ያንቀላፋል። እሳቸው ደግሞ መጥተው ያን ሰዓታቱን አስደውለው ምን ብለው በደንብ አድርገው ያን ቤተክርስቲያን ሲያገለግሉ ያድራሉ ማለት ነው። ቅዳሴ ከቀደስን በኋላ ደግሞ ምን ያደርጋሉ? ልጆች እንግዲህ የሚቀመስ ነገር የለም ምን ይሻላል ይሉና 2 ብር ያወጣሉ ተኪሳቸው። 2 ብር ያወጡና
እንደው ካላችሁ እዚህ ጨምሩባት ደለ ወደ ቀጨኔ እንወጣለን። የቀጨኔ ህዝብ ደግሞ የተባረከ ህዝብ በመሆኑ የቤተ ክርስቲያን ጉልላቶች ስለሆኑ የቀጨኔ ህዝቦች በጣም ደጎች ስለሆኑ እነሱ ደግሞ እዛ ከጧት ጀምረን እስከ ማታ ድረስ በቃ ስንመገብ ነው የምንውለው። ስለዚህ በዚህ በጣም የታወቁ አባት ናቸው። ቤተክርስቲያን በሚያገለግልበት ጊዜ አብሬ በመሄድ አብሬ እሱ ጋር በመሆን ሰርቪሶቹን በማየት የተለያዩ ነገሮችን በሚያደርግ ጊዜ ቤተክርስቲያን ውስጥም አብሬ በመሆን አይቻለሁ። አግብቼ ልጆች ወልጃለሁ። ከሱ የተማርኳቸውን መሰረታዊ ነገሮች ለልጆቼ ሼር በማድረግ ብዙ ታሪክ ነው የምነግራቸው ስለ አባቴ እንዴት ቤተክርስቲያን ውስጥ ያገለግል እንደነበር፣ ለቤተክርስቲያን ያለውን ክብር፣ ለእግዚአብሔር ያለውን ክብር ብዙ ነገሮችን በመንገር ለልጆቼ በማስተማር እገኛለሁ። አብይ ወክብር አንተ ወልደ እስጢፋኖስ ዘመመትለው ባልከ ኮነ ባልከ እስመ ለኩሉ ነባሬው ቀነይ እረፍተ ኮነ ባልከ ይላል ቅዱስ ያሬድ። እና ከባህልህ ከጌታ በዓል ተከትሎ ያንተ በዓል ተከበረ። አንተ ወልደ እስጢፋኖስ የከበርክ ነህ፣ ልዑል ነህ፣ በዓልህም ለሁሉ ማረፊያ ሆነ ይላል። ስለዚህ እግዚአብሔር የአባታችን በዓል በጥምቀት የደከሙትን ሊቃውንት በቤታቸው አስገኝተው የእረፍት የድካም ዋጋ ሰርጋቸው ሆኖ መታሰቢያቸው ሆኖ የቤትረ ማርያም የወልደ እስጢፋኖስ ሰርጋቸውን እያከበርን በዚህ ቤት እንገናኛለን። በእውቀት ላይ እውቀት እያበለጸጉ የሚሄዱ የንባብ ክህሎታቸው በጣም የዳበረ ይሄ ለትውልዱ አስተማሪ ነው። ሁል ጊዜ እውቀት የሚገኘው ከንባብ ነው። ንባብ ያላነበበ ተማሪ ወይም ካህንም ይሁን ምንም ይሁን ሁሉም በራሱ መንገድ እውቀት ነው። ያንን ያለበትን እውቀት ማዳበር የሚችለው ንባብን በማዳበር ነው። መምህር እስጢፋኖስ መጋቢ ኃይል በዚህ የታወቁ አርአያ ናቸው። አንድ ቀንም ከእጃቸው መጽሐፍ ተለይቶ አያውቅም። ይሄ ለትውልዱ አስተማሪ ነው። ማድረሳውና ትልቅ አድርጌ የምወስደው ከቅድስት ማርያም፣ ከጊዮርጊስ፣ ከዮሐንስ፣ ከመድኃኔ ዓለም 4 አስከሬኖች ተቀብረዋል። በዚህ አዲሱ መቃብር ላይ በዚህ አካባቢ ላይ የነበሩት ሊቃውንት የነበሩት አባቶች፣ እናቶች፣ ሐዘንተኞችም ሁሉ ናኩቶ የሥርዓተ ጸሎቱ በአንድ ላይ ደረሰና ማን ያስተምር ሲባል አባታችን መልአከ ኃይል እስጢፋኖስ አበበ ተመረጡ። የዚያ ጊዜ ያደረጉት ትምህርት በእውነቱ ያን የነበረውን ሕዝብ ሁሉ አንቀሳቅሶታል፣ አሳምኖታል። ለምን እንዴት አድርገው በሚል ሁኔታ ሲል ሙሴን አነሱ። ሙሴን ሲያነሱ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ፣ ሞት ለማንም አልቀረም፣ ለእናቱም ለማርያምም ለራሱም በየሰዓቱ በየጊዜው በየወቅቱ ተቀብለውታል። ከዚህም መካከል የእግዚአብሔር ወዳጅ የነበረው ሙሴ አነሱና ሙሴ ሚስት አግብቶ 2 ልጆች ወልዶ ከእናቱ ጋር እንደሚኖር ተረኩት። ከዚህ በኋላ ከተረኩ በኋላ ምንድነው ያደረጉት? ሙሴ ጌታዬ አንተ መቼ እንደምሞት ንገረኝ አላቸው ይለው ነበር ጌታ። 40 ቀን ትሞታለህ ስለው ሙሴ መቅበርቱን ወይም ከፈኑን አዘጋጅቶ 40 በትከሻው አዝሯት ይዞር ነበር ያችን የሚከፈንባትን ቦታ ከፈኑን። በዕለታት አንድ ቀን ያችን ረስቷት ከቤት ይወጣል። የማያውቅ መልአክ መጥቶ ሙሴ አለው፣ ወይ ልወስድ መጥቻለሁ። ማን አንተ? መልአከ ሞት። በሕያው እግዚአብሔር ይዤሃለሁ፣ 3 ሰዓት ስጠኝ። 3 ሰዓት የምትሰጠኝ አንደኛ እናቴን፣ ሁለተኛ ሚስቴን፣ ሶስተኛ ልጆችን ተሰናብቼ እስከመመጣ ድረስ ነው አለ። ይህን ካለው በኋላ እሺ አለ። ሙሴ እየሮጠ ያቺ ሰዓት እንዳታልፍበት ከእናቱ ደረሰ። ፊቱ ጠቁሮ ክፉን የሚሰማ ክፉን እንደሚናገር ሰው ሁሉ ፊቱ ጠቁሮ መልኩ ተለውጦ አዩት። ምን ነው ልጄ ሙሴ? ምን ነው? አይ ልሞት ነው፣ ዛሬ መሞቴ ነው እና ልሰናበትሽ ነው የመጣሁት። ደህና ሁኚ፣ ከዚህ ዛሬ በኋላ በሰማይ እንጂ በምድር አንገናኝም ብሎ እናቱን ተሰናበቱ። በሁለተኛ ደረጃ ደግሞ ሚስቱን ሄደና እንደዚያ ሆና ይህን ጥያቄ ስታቀርብለት ሙሴ ምን ነው ፊት ጠቆረ፣ መልክ ተለወጠ? ልሞት ነው፣ መልአከ ሞትን አግኝቼው መንገድ ላይ አቁሜው ነው የመጣሁት እና ከዛሬ ጀምሮ አንተያይም ማለት። እንደገና ልጆቹን 2 ልጆቹን ወንዶች ናቸው በያዘ እናንተ ሲያደርግ በሉ ቻው ብሎ ተሰናብቶ እነሱ ሲሄድ እናትየዋ ከኋላ ልጆቹ ደግሞ እናታቸው ግራና ቀኝ ይዛል። ከዛሬ በኋላ አባታችሁን ሙሴን አታዩትም፣ አታገኙትም፣ ተጠርቶ መሄዱ ነው
ብለው በእውነት በጣም ደስ በሚል ሁኔታ አስተካክሎ ነግሯቸው ወደ የት ሄደ? ወደ ቤተ ክርስቲያኑ ሄደ። እዚያ ሲሄድ ሁለት አረጋውያን ሽማግሌዎች ላይ እናታችሁ ነው መቃብር እየቆፈሩ አገኛቸው። ምን ሆናችሁ ነው? እንደኛ ያለ ደካማ አንድ ጓደኛችን ነበር አረፈብን፣ እሱን ልንቀብር ነውና መቃብር እየቆፈርን ነው። አንተ እንደውም ከኛ ትሻላለህ ና ቆፍር አሉት። ይሻለና ገብቶ ቆፈረ፣ አዘጋጀና አንተ ሲያ እንደውም መልኩም ወርዱም ቁመቱም አንተን ይመስላል፣ እስቲ ግባና ለካው አሉት። ግባና ለካው ሲለው ገብቶ ከዚያው ላይ እንዳለ ሙሴ በዚያው ላይ መቃብሩ ተፈጽሟል፣ እረፍቱ ሆኗል ማለት ነው። ይህንን ሲያስተምሩ በእውነት በእኔ አንደበት በከስካሳው ሳይሆን የዚያ ጊዜ ተሳቸው አንደበት ሲወጣ የነበረው መኳንንት የነበረው መሳፍንት የነበሩት በእውነቱ ሰፊ ነበር ያለቅሶና በዚህ ጊዜ አባታችንን መምህርነት ወይም አዋቂነት የተገለጸበት ነው። ደግነት፣ ቅንነት ግብሩ የሆነን ሰው ምን አለ ሞት ክፉ ቢታገስ ባይወስደው፣ ትሁትና የዋህ ቅንና ገራገር እንዴት መልካም ነበር ዳግመኛ ቢፈጠር። መጋቢ ኃይል መምሬ እስጢፋኖስ አበበ እንዲህ ብዬ ተቀኘሁላቸው ከሰማሁላቸው ዝና ከሰማሁላቸው አድናቆት አክብሮት በመነጨ ነው። ትሁትና የዋህ ቅንና ገራገር እንዴት መልካም ነበር ዳግመኛ ቢፈጠር። እንደዚህ የሆኑ አባቶች ሁለቴ ቢፈጠሩ፣ ሶስቴ ቢፈጠሩ፣ አራት አምስቴ ቢፈጠሩ፣ ምክንያቱም ምድራዊ እና መንፈሳዊ አገልግሎታቸው የማይጠገብ ይሆናል። በጣም ሳናጣጥማቸው በደንብ አውቀናቸው ሳይገቡን ድንገት ስለምናጣቸው በመቆጨት የጻፍኳት ስንኝ ናት። አዋቂ ሆኜ ባወቅኳቸው ልጅ ሆኜ ባላወቅኳቸው የሚል ቁጭት ውስጥ ነው የገባሁት። አሁን ከተለያዩ አባቶች ስሰማ ስለሳቸው የተቆጨሁበት ምናልባት እንደው ጉልበታቸው ስር ቁጭ ብዬ በተማርኩ ሁሉ ያስባለኝ በጣም የቅን አዋቂነታቸው፣ ቀልድ አዋቂነታቸው፣ ጨዋታ አዋቂነታቸው ታላላቅ አባቶች ሲነገር የእውነት በዚህ ዓለም ማወደሻ ቃል ሌጀንዳሪ የሚባል ሰው አለ አይደለ? ቅርስ የሆነ ሰው እንደዛ አይነት ሰው እንደነበሩ ነው የተሰማኝ። እንደው ኖረው በወጉ አክብረናቸው አድሰናቸው አሞግሰናቸው አመስግነናቸው ቢሆን ኖሮ ላለሁኝ። በእርግጥ የእግዚአብሔር ሰው ምስጋናውንም ክብሩንም ከእግዚአብሔር ነው የሚወርሰው ከምድር አይደለምና በእውነት ከኛ መሃል የነበሩ ታላቅ አባት ስለነበሩ በጣም ኮራለሁኝ። በቤተ ክርስቲያን አባትነታቸው የወንጌል ገበሬ በእውነት በውስጥ ቢገቡ ቅዳሴ በሰዓታት ቢቆሙ በስብከተ ወንጌል ቢሰብኩ የእግዚአብሔር ሰው በክህነታቸው ንጹሕ ቅዱስ በደግነታቸው የዋህ ብእሲ እግዚአብሔር መሆናቸውን ይህንን የምስክር ቃሌን እናገራለሁ። ቅዳሴ ማርያም የተረጉሙ ነበር። በማስተውላቸው ቅዱስ ገብርኤል ቤተክርስቲያን መምሬ ካሳ ሲኖሩ መምሬ ካሳ ሲያረፍ ደግሞ አልፎ አልፎ መጋቢ ኃይል እስጢፋኖስ የውዳሴ ማርያም ትርጉም ሲተረጉሙ አውቃለሁ። እናታችን እመሆይ ሰብለ ወንጌል ሰማኝ በሕይወት አለች። በጣም ደስ የሚለኝ ነገር ሳስበው እሱ ነው። እሱን ብናጣም እሷ በሕይወት አለች። እዚህ በምኖርበት ሀገርም በጣም ረዥም ጊዜ አብረን ኖረናል ከኔ ጋር። በሱም ደስተኛ ነኝ። እግዚአብሔርን አመሰግነዋለሁ። አሁንም ለሷ እግዚአብሔር እድሜና ጤና ይስጥልኝ። እሳቸው ቢያልፉም እንኳ እሳቸው ሲሰሩት የነበረ ስራቸውን እያስታወስን እንኖራለን። መልካም አባት ናቸው። በሄዱበት ቦታ ሁሉ በምዕመናን ዘንድም በካህናት ዘንድም ተወዳጅና ተፈቃሪ ናቸው። እንዲያው ትንሽ አንዳንድ ጊዜ ወደ መዝናኛ ቦታ ገብተን አብረን ትንሽ ውሃ ለመቅመስ እህል ለመቅመስ ገባ ስንል እንዲህ ያደርጉ ነበረ። ከማረሳላቸው ታላቅ ክብራቸው አንዱ ማስታወሻ ያስኩላቸው እህል አቀርበን ልንቀምስ ስንል የተቀመጡ በዛ ቦታ ላይ በመዝናኛው ቦታ ያሉትን በሙሉ ሁሉን ካላጎረሱ እሳቸው አይጎርሱም። ይሄ ደግነታቸው አንዱ የሚመሰከርላቸው ነው።
ለዛም ና እያሉ በክርስትና ስማቸው እየጠሩ ሲያጎርሱ እኛ እንደውም ኧረ ቆይስ እኛ አንዳንድ ጊዜ እንኳን ንጉረስ ጨረሱብናል፣ ግድ የለም እግዚአብሔር ደግሞ ይመገበናል እኛንም ይላሉ። እንደተባለው አይቀርም ወዲያውኑ ደግሞ ይጨመርልናል። እሳቸው ሲያጎርሱ ሲሰጡ ለሁሉ ሲያበሉ እንደገና ሌላው ያልታሰበ ሰው መጥቶ ይሰጣልና ደግነታቸው ስጡ ይሰጣችኋል የተባለውን ይዘው ነው የሚጓዙና ልክ እንደዛ ያንን አስታውሳለሁኝ። ማረሳላቸው መልካም ግብራቸው ይሄ ነውና እኚህን ደግ አባት ብናጣም እንኳ ስራቸው ማስታወሻ ሆኖ ይኖራል። እንግዳ ተቀባይነታቸው መሆናቸውን የእንግዳ መምህራን ማስለመዳቸውን መመገባቸውን ይሄንን ብላ እስቲ ዛሬ ዓመት በዓል ነው ብለው ብር ጣል አድርገው ሄደህ ጠገህ ሄደህ ዛሬ በዓል ነው ብለው የተራቦትን ማጥገባቸውን እኔ አጥንቻለሁ ታሪክ። ዛሬ ደብርም ታላቅ እንደመሆኑ መጠን እሳቸውን ፈለግ የሚከተሉ ዛሬም አሉ እንደዚህ የሚያደርጉ። ለሁሉ ነገር አዛኝ ናቸው። እሳቸው በእርግጥ ቄስም ቢሆኑ መምህር ናቸው፣ መምህር አስተማሪ ናቸው ነበሩ። እሳቸው በእውነት ይህችን ሰፈር በጣም አድርገው ይወዷት ነበር። ልቅና እንኳን ይሰጡ ሲባሉ እኔ ይህችን ሰፈር ትቼ ቀጨኔ ትቼ ተጎረቤቶቼ አልለይም እያሉ ወደዚህ እንኳን ሲመጡ በግድ ነው የመጡት። ከዚያ አለቅም ያን ሰፈር ብለው ተኛ ጋር አብረን በሰላም እንግዲህ ወደ 40 ዓመት በላይ ነው ቆየ ነው። ቅኔ ያውቃሉ፣ ሻክሩንም ያውቃሉ። ስብከተውን የለምኑ ለሰው ያስተምራሉ፣ ይሰብካሉ። ተወዳጅ የሆኑ ካህን ነበሩ። ልጆችም አፈራርተዋል እና ሁለገብ የሆኑ ጥሩ ካህን ነበሩ፣ ምሁር ነበሩ። የግቢያችን ጉባኤ አለ ቤታችን ውስጥ። ከኛም አልፎ የግቢ ልጆችን በሙሉ ትምህርታዊ ነገሮችን መንፈሳዊ ጥያቄዎችን በማንሳት ከኛም ቤት አልፎ የአካባቢው ልጅ ማታ ላይ ፕሮግራም እያሳዘ እንደዚህ እየኮተኮተ ያሳደገን አባት ነው። በአገልግሎት በሚሄድበት ሰዓት ላይ ሌሊት እየተነሳን ከቤተክርስቲያኑ የኛ ቤት ትንሽ ልፍ ስለሚል አብረን ነው ሌሊት የምንመጣው። ሰዓታትም ሲቆም የሚገርመኝ ነገር አለ ደግሞ እሱ ካለው ጸጋ ውስጥ ሰዓታት ቁሞ ሰዓታትና ቅኔ ማህሌት ሁለቱም ያው ሁሉም እግዚአብሔር ማመልክ ቢሆን ሁለቱም የተለያየ ቦታ ነው እንትን የሚለው። ሰዓታት ቆሞ ሳለ ቅኔ ማህሌት ውስጥ አቋቋምን የሆነ ዜማ ሲሰማ ከሰዓታት በሆነ ሰዓት ላይ ወጥቶ ሄዶ ቅኔ ማህሌት ነው የሚገኘው። ቅኔ ማህሌት ደግሞ ቤተ መቅደስ ውስጥ ደግሞ አገልግሎት እየሰጠ ቅኔ ማህሌት የሆነ ቃል ሲሰማ ወዶ ቅኔ ማህሌት ውስጥ ይገኛል። እና እንዲህ ሙሉ በኩል የሆነ ታላቅ አባት ነበረ ያለን እና እንዳልከው እኛን ያሳደገም በጣም በትህትና ኮትኩቶ እግዚአብሔር ይመስገን ሁሉም ፈራ እግዚአብሔር ኑሮት ምንም ያጓደለ ሁሉም መልካም ልጆች ናቸው ያሉት ቤታችን ውስጥ ያሉ ልጆች በሙሉ እንዲህ በፍቅርን ያሳደጋል። እናም በሕይወት ዘመኑ ሲገልጽልን ብዙ ነገር በምድር ላይ ስትኖሩ ያለውን እውቀት ሁሉ እወቁ ይለናል እና ልጆቼ ሰው ሁኑ ይለናል። ብዙ ጊዜ እግዚአብሔርን ፍሩ፣ ሰው አክብሩ። ውስጥ ሁል ጊዜ የነበረው ተግሳጹ ነው። ይህን ያህል ልጅ አፍርቶ በዚህ በቀጨኔ መድኃኔዓለም ቤተክርስቲያናት ላይ ከ42 ዓመት በላይ አገልግሎ እንደውም ቤተክርስቲያኒቷ ካሉት ካህናቶች ሁሉ ተመርጦ ቤተ ክህነት ኮርሶችን 5-6 ጊዜ ሄዶ የዋንጫም የሜዳሊያም የተሸለመ ታላቅ አባት ነበረ። ለቤተ ክርስቲያናችን ምዕመናንን በሰንበት እየሰበሰቡ የሚያስተምሩ አባቶች ካህናት ለእሳቸው አርአያቸውን እያዩ ሌሎችም እሳቸውን እየመሰሉ አሁን እንግዲህ ምሳሌያቸውን ተመሰሉ ይለናል ወንጌሉና የእሳቸውን አርአያ እየተከተሉ ብዙ አባቶችም እንደዚሁ ምዕመናንን በመሰብሰብ አስተምረዋል። እሳቸው ግን ለሁሉም በመካከል እየተገኙ ወንጌልን ያስተምሩ ነበረ። በቀጨኔና በአካባቢዋ ታላቅ መንፈሳዊ ተግባርን ፈጽመው ያለፉ የሁሉ ሰው አባት የሚባሉ ታላቅ አባትን ነው የምናስታውሰው። እኚህ አባት የእውነት ሳናውቃቸው በልኩ በወጉ ሳንረዳቸው እንደዋዛ ያለፉብንና ያመለጡን ቅርስ የሆኑ አባት እንደሆኑ ነው የተረዳሁትኝ። በጣም ቅኔ አዋቂ፣ በጣም ቀልድ አዋቂ፣ በጣም ጨዋታ አዋቂ እንዲሁም ደግሞ በመንፈሳዊ አገልግሎታቸውም ጣሪያ የነኩ ትልቅ ተከባሪ አባት እንደነበሩ ነው። የእኚህን አባት ታላቅ ታሪክ ነው በመሰነድ ላይ የምንገኘው። አሁን ዘንድሮ ለ26ኛ ዓመት የእሳቸውን ቀንበር ተሸክሜ የእሳቸው በረከት ደርሶኝ ያገለገልኩ እገኛለሁ እና አባታችን የምንገልጽበት አንደበታችን የተለየ ነው የሚሆነው። በቀልድ በጨዋታ አንድ ቀን ከሰው ጋር ክፉ አይናገሩም። ክፉ ለሚናገራቸው መልስ አይሰጡም። እንደውም ከእጃቸው መጽሐፍ አይለይም እና ምን ይሉኛል ገንባሌ መጽሐፍ ማለት ነው። መጽሐፍ አገላብጥ፣ መጽሐፍ ግለጥ፣ መጽሐፍ እኮ ስታገላብጥ ብዙ ጥቅም ታገኛለህ የሚሉ የሚመክሩ የሚያበረታቱ ነበሩ። እንደ መጀመሪያ ቅስና በመቀበልበት ሰዓት አዲስ ቄስ ነኝና
የእጃቸውን መስቀል ሰጡኝ። አንድ ነገር ልንገርህ አሉ። እኔ እንግዲህ ማረሻውን ሰጥቼሃለሁ፣ ግን መሬቴን እንዳትወስድብኝ። ማረሻ ማለት እንግዲህ መስቀሉ ነው። ማረሻውን ሰጥቼሃለሁ፣ መሬቴን እንዳትወስድብኝ፣ መሬቴን እንዳትቀማኝ አሉኝ። እና እሳቸው እንግዲህ ያስተማሩኝ ታዲያ ማረሻው ምን ያደርግልኛል መሬቱን ካልሰጡኝ ብዬ መልስ የሰጠሁበት አጋጣሚ ነበርና ምን ማለት ነው ማረሻ ያሉት እንግዲህ ልጆቼን እንዳትወስድብኝ በማረሻው መስቀሉን ሰጥቼሃለሁ የሚሉ አባት፣ የሚያዝናኑ አባት፣ ጸሎተኛ አባት ነበሩ። ግን እኛ መቼም ይሰማናል አሁን እንደ ሰውኛ ያንን ግርማ ሞገስ ያንን ጸጋ ስናጣ ብዙ ነገር ነው የሚሰማን። ግን በእግዚአብሔር ፈቃድ ማን ይሆናል በክብር እግዚአብሔር ደግሞ ባርኮላቸው ልጆቻቸውም ተባርከው ቤተክርስቲያንም ያስታወሰቻቸው ነው። የቀጨኔን ህዝብ ያስተማሩ ምዕመናን በጣም በሳቸው ነው። የካህናት በጣም እንትን የሚያሩ ትልቅ አባት ነበሩ። ታሪክ የሚሰሩ አባት፣ አንድ ቀን የማይታክቱ አንድ ቀን ሰውን የማያስቀይሙ አባት እግዚአብሔር ፍጡር ናቸውና ወሰዳቸው፣ ግን አይቀርም ሞት። የምወዳቸው አባት ነበሩ በጣም። መምሬ እስጢፋኖስ የሁሉ አባት፣ ሁሉን የሚመክሩ ልጆቻቸውን በደንብ አድርገው የሚንከባከቡ ንሳ ልጆቻቸውን በጣም አድርገው የሚንከባከቡ የሚያስተምሩ ትልቅ አባት ናቸው። እዛው አዲስ አበባ ነው የተዋወቅነው። እንግዲህ አንድ ልጅ በሞት ተለይቶባቸዋል። እንግዲህ የማውቃቸው ጥሩ ካህን መሆናቸውን፣ ሰባኪ ወንጌል መሆናቸውን፣ ቅኔ አዋቂ መሆናቸውን፣ አወሻከር የሚያውቁ መሆናቸውን አውቃቸዋለሁ። ግብረ ገብ የሆኑ ጥሩ ወንድም ነበሩ። በጣም ሁሉን አክባሪ ታላቅ አባት ነው እና በእምነቱ እንዲሁ ውልፍት የሚል ሰው፣ የሚዋሽ ሰው፣ ሐሰትን አይወድም። እሳቸው ቄስ ናቸው። እንደገና ዲያቆንም ሆነው ያገለግላሉ። ቄስ ማይጠንት ይዞ ጽናውን ይዞ ይዞራል። እሳቸው ደግሞ የለም ዲያቆን ከጎደለ እሳቸው ዲያቆን ይሆኑና ሲያበቁ ጥላውን ይዘው መስቀሉን ይዘው መብራቱን ይዘው የሚያገለግሉ አባት፣ ስራ የማይመርጡ ሁሉንም እኩል የሚሰሩ። አገልግሎቱ የግለሰብ ሳይሆን የእግዚአብሔር ነው። የምናገለግለው ለእግዚአብሔር ነው። መምሬ ገሌ ዲያቆን ገሌ ቢቀር እኮ እኛ መታጎል የለበትም። ገብተን ማጠን አለብን። ገብተን ደግሞ መስቀሉን ይዘን ተንሱ ብለን ጸልዩ ብለን ስናበቃ ማገልገል አለብን። የመድኃኔዓለም ነው አገልግሎቱ ብለው በዚህ ሁሉ ራሳቸውን መስዋዕት አድርገው ለአገልግሎት የሚነቁ አባት ናቸውና እኔ በዚህ አስታውሳቸዋለሁ። ቤተክርስቲያኑ ለው የተጣላ ካለ አስታርቀው ማድረግ ያለባቸውን ዋጋ ከፍለው ያለፉ ታላቅ አባት ናቸው። ሌላው ደግሞ ማህበራዊ ህይወታቸው ሊቃውንትን ሲወዱ ይሄ ነው አንላቸው። እንግዳ ተቀባይ፣ ትሁት፣ ትልቅ ነው ትንሽ ነው የማይሉ በይበልጥ ሊቃውንቱን አባቶቼ ኑ እያሉ ምዕመናንም ባዘጋጁትም ሆነ እሳቸውም አንድ ሁለት ማህበር አለቻቸው። የአባታችን የአቡነ ገብረ መንፈስ ቅዱስ ማህበርን በቤታቸው በተደረገ ጊዜ ይገርማቸዋል። አባቶችን ሊቃውንቱን በቤታቸው ወስደው እንደው የሚያቀርቡት ማዕድ ሁላችንም ከእሳቸው ቤት አንለይም ነበር። ሰው በልቶ ሰው ጠጥቶ የሚጠግብ የማይመስላቸው አባት ነበሩ። በእውነት እግዚአብሔር የወደዳቸው እግዚአብሔር ያፈቀራቸው ትልቅ አባት ናቸው። አንዳንድ አባቶች በህይወት ካሉት በላይ ከሞቱ በኋላ መታወሳቸው ይገናል። አቋማቸው፣ ርዝማኔያቸው፣ አለባበሳቸው፣ ጺማቸው፣ ሞገሳቸው እጅግ በጣም ብዙዎቻችንን ያስደነግጥ የነበረ ለማየት ሁሉ የምንሳሳላቸው ደስ የምንሰኝባቸው አባት እንደነበሩ አስታውሳለሁ በልጅነቴ ማለት ነው። እኔ የኚህን ታላቅ አባት ታሪክ ነው በማስታወስ ላይ የምንገኘው። እሳቸው ቢኖሩ ይሄኔ ትልቅ ብዙ ደረጃ ላይ ምንደርስ ነበር እኛ። ስለዚህ እኔ አባታችን እንግዲህ ትልቅ አባት ናቸው። ልጆች አፍርተዋል። እንግዲህ በልጆቻቸው ደግሞ እሳቸው ወደዛቸው ወደ እውነተኛዋ ቦታ በሚሄዱበት ወቅት ደግሞ በደንብ በእንክብካቤ እንደ ትንሣኤ በዓል አድርገን ነው አሸኛኘት የተደረገላቸውና እንግዲህ ልጆቻቸውን እግዚአብሔር ይባርክላቸው። ባለቤታቸውም ደግሞ መንኩሰው እንግዲህ አንድ አካሌ ወደ እውነተኛዋ ቦታ ከሄደ እኔስ ደግሞ ምንድን ነው የምጠብቀው ብለው እሳቸው ወደ ምንኩስና ሄደው ይህ ሀብታም ነው ሄደህ አይሉም። ለሁሉም እኩል ነው የሚፈርዱት። ሽምግልናም ሄዱ፣ ማናቸውንም ነገር ሄዱ። በቃ ተው ብለው አስታርቀው እንጂ አልጣልተው አይገቡም። መድኃኔዓለምም ያው መቼም ቀኑ ድረስ በስልጣናቸው አቆይቶ ወደሱ ጠራቸው ሄዱ። የ40 ዓመት አብረን ተቀመጠን ነው የተለዩን።
ከያውዲ ደግሞ ይኸው 20 ዓመት ተጨመረ። ከሚስትየዋ ጋር ወደ 60 ዓመት ሊሆን ነው ከነ ልጆቹ ማለት ነው። በህይወት ዘመናቸው እናትና አባታችን ፍጹም በቃ ተጣልተው አያውቁም። ሰው ልጅ ፍጹም አይደለም። የሆነ ነገር ሲፈጠር ወዲያው ቱግ ብሎ ቢቆጣም ወዲያው የሚበርድ አባት የሚረሳ አባት ነው። አሁን እኛን እንኳን አጥፍተን ከተቆጣን በኋላ መልሶ እሱ ነው የሚጸጸተው። በጣም ጥሩ እናት፣ የዋህ እና የእሱ በረከት ደርሷት ያው ፈቃድ እግዚአብሔር ሆኖ እሱ አልፎ 20 ዓመቱን ሙሉ ውጭም ያሉት ወንድሞቼ ጋርም ሁሉም ጋር እየተመላለሰች ያችን ቅድስት አገር ኢየሩሳሌም 2-3 ጊዜ ሄዳ የተክሊን ማክሲማ ለብሳ እግዚአብሔር ይመስገን አለችልን። በህይወታችን ያለንብን ጎዶሎ እየሸፈነች እየመከረች እየገሰጸች አለችልን እናታችን። አንድ አጭር ሰው ሲጠይቃቸው ምንድነው ያሉት? እስጢፋኖስ እንግዲህ ዲያቆን ነው። ዲያቆን መያዝ የሚችለው መብራት ነው። በቅዳሴ ጊዜ ስርዓቱ ከመቅደሱ ጎን ሆኖ መብራት ይዞ ያበራል። ለቄሱ ለሁሉም ለቤተክርስቲያኑ እና ሲቀልዳቸው እስጢፋኖስ ዲያቆን አይደል ያልነው? እስጢፋኖስ ቀዳሜ ሰማዕት የዲያቆናት መጀመሪያ የሰማዕታት መጀመሪያ በድንጋይ ተወግሮ የሞተ ነውና እስጢፋኖስ ከሆንክ እስቲ ያብራልን ብለው ሲቀልዷቸው ያጭር ሰውዬ ነው ስሙን መጥራት አልፈልግምና እሳቸው ምን ብለው መለሱለት? እስጢፋኖስ ከሆነ እስኪ ያብራልን ብለው ሲቀልዳቸው አይ ማብራቱ ችግር የለም ግን አንተ ኩራዝ ዋለህ ብዬ ነው አሉ ይባላል። እንግዲህ እድሜ የማይቀጠል ከገበያ የማይገዙት ሆኖ እንጂ ብዙዎቹ አልፈው እሳቸው የቆዩ ለቦታው ትልቅ ጸጋው ክብሩ ነበሩ። ነገር ግን እግዚአብሔር የፈቀደው ስለሚሆን ማንም ይወዳቸው እኛ የምንወዳቸው አባታችን ልብሱ ነበሩ ለመድኃኔዓለም። ያው እንግዲህ እግዚአብሔር የፈቀደላቸውን ዘመን ጨርሰው ወደማያልፈው መንግስት በስራቸው የማያልፈው መንግስት ለማውረስ ፈጣሪያቸው ወስዷቸዋል። ነገር ግን እንግዲህ አይወቀስ አይከሰስ በብልጠት የቆየን በሞኝነት የሄዱ አይደሉም። ልጅ ያሉ አባቶች ቅዱሳን ናቸው። ወደ እረፍት ቦታ አምላካቸው ወስዷቸዋል። የመንግስቱ ወራሽ ያደርጋቸው። ልጆቻቸውን ደግሞ ባርኮ ቀድሶ ክብርት ባለቤታቸውን ዘሮ ሰብለን ሙሃይ ሰብለን ከነ ልጆቻቸው ያቆይ ብዬ ነው የምናገረው። ባለ ልጆቻቸው ለአካባቢያቸው እንቅልፍ አይወስዳቸው። እንቅልፍ የላቸውም ሌትና ቀን ግን ፍጡር ናቸውና ወሰዳቸው። ሽምግልና ጀምረን ባልና ሚስት አባታችን አልኳቸው። አቤት ጧት ቤታቸው ሄዱ። አሁን እኚህ ንስሐ ልጆች ሕይወት ናቸው ይላሉ። በምን ምክንያት ተመለከቷቸው? እስካሁን ድረስ ከእርሷ ውጭ ከሆኑ ማሰናበት ይችላሉ። ይህንን ነገር ለምንድን ነው በጋራ የማናየውና ቁም ነገር የማንሰራበት ለምንድን ነው ስላቸው፣ ልጄ ጥሩ መድኃኔዓለም ጸሎት ቤት ሄጄ ጸሎት አደርሳለሁ፣ በቃ ፈልገኛል። መንታ መንገድ ላይ ቆሜ መድኃኔዓለም እዚህ ኮሶበር ስጠባበቅ ሁለቱም ባልና ሚስት ተላለፉ። ያስኳቸው እንዳላጣቸው መንታ መንገድ ላይ ቆምኩ። አሁን እነሱን ያስኩና መድኃኔዓለም አጣኋቸው። ተሰወሩብኝ። ጸሎት አለጨረሱም ኖሯል። ተሰወሩብኝ። በኋላ ስል እንዲሁ ቆሜ እኔም አልታክትም 2 ዓመት ቢሆን አልተውም። ሽምግልና ታላስታርቅ ወደኋላ መለስ። አሁን አግኝት ተሰረጋቸው። ምነው አባታችን ምን ነው እንዴት ፈጣሪያችን አይቀየም? እነኝህን ሰዎች ስናጉላላ ልጅ አልጨረስኩ ሆኖ ጸሎቴን አላበቃው ሆኖ አሁን እስቲ ኑ በሏቸው። ቀረቡ። በላንተስ እንደዚህ ያልከው በምን ምክንያት? ይሄ ሆኖ አንቺስ ይሄ ሆኖ አንተ ይህን ያህል ትጾማለህ፣ አንቺ ይህን ያህል ትጾማላችሁ፣ በሉ ተስማሙና በአንድነት አሉ። እዛ ጎናብሰን ወስጄ እነኛን ሰዎች ቤታቸው እና የእሳቸው ታሪክ በየትም ቦታ ተቆንጥሮ አያልቅም። ያላቸው ደግነት፣ ያላቸው ስስነት ለሰው አገልግሎት እኔ እንጃ ያልጨርሰውም። እኔማ የእሳቸው የሞት ዕለት እኔ እንጃ ዓለም በሙሉ የጠፋብኝ መሰለኝ። ቀድሞ የሚገርም በአካባቢያችንም እዚሁ ቤተክርስቲያን ግቢ ውስጥም የተለያዩ በቤተክርስቲያን ጀርባ ላይ የሚቆሙ ደካማ እና ትልልቅ አባቶች ነበሩ። እኔ የማስታውሰው በልጅነቴ ደሞዝ እንደተቀበለ ቀጥታ ይዞኝ ይገባል። ለውስጥ ላሉት መተዳደሪያቸውን እና 3-4 ልብስ መርካቶ ሄደን ገዝተን እንመጣለን። ትንሽ የአእምሮም ችግር የነበረባቸው ሰዎች ነበሩ። ቤተክርስቲያን በግቢ ውስጥ የነበሩ የበቁም ትልልቅ እንደ ባታኝ የነበሩ አባቶች ነበሩ። 4-5 ልብስ ገዝተን እንመጣለን። ዙረን እናለብሳለን። ልብስ ብዙ ጊዜ አይታጠቡም፣ ልብስ አይቀይሩም። እዛ የዘጉ አባቶች ብዙ አባቶች ነበሩ በዚህ ቤተክርስቲያን ቅጥረ ግቢ ውስጥ እና ለነዛ አባት ልብስ እንቀይራለን። ቦር 5-6 ልብስ አይገዛ ቀርም። ያ ይገዛል።
ልብስ አይት እንትን አይሉ ልብስ መቀየር አውጥተን ማቃጠል ነው ያን የለበሱ የከረሙትን እና በዙር ነው የሚደርሱት። በርከት ያሉ ሰዎች ነበር እዛ ትሪት የሚያደርገው። በአካባቢያችንም እንዲሁ አነስ ስላለ ህይወታቸው ውስጥ አባይ ቦርቦር የሚያደርገው ነገር ነበረ። ለማድረግ ሞክሬ 3-4 ዓመት ሞከርኩኝ። እንግዲህ እኔም የግል ህይወት ስለጀመርኩኝ ከብዶኝ አቆምኩኝ እና እንደዚህ መልካም በጎ ነገር የሚያደርግ አባት ነበረ እና ቤተክርስቲያን ገጠር እንደዚህ በሚያሰራበት ሰዓት ላይ ቅርብ ያሉ 3 አብያተ ክርስቲያናት አሉ። ጊዮርጊስ፣ እመቤታችንና መድኃኔዓለም መቅደላ ወረዳ ውስጥ ነው ያለው። እሱ ያለው ላይ ነው። የማዘር ወደ ጎንደርና ወሎ ሴንተር ላይ ጎንደር ናት ማዘር ያለችው፣ እዛ መቅደላ ወረዳ ውስጥ ነው እና ከአባቱ ቤት እንትን ብሎ ሞር የማየ ቤተሰቦች ጋር ነበረ ብዙ ጊዜ የሚሄደው እና 3 አብያተ ክርስቲያናት ያሉት እነዛን አብያተ ክርስቲያናት በከፍተኛ ሁኔታ የሚያገለግል ብዙ ነገር የሚያደርግ ነበር እና ልጁነን አንዴ ይዞን ሂዶ አመታትን ሊያነግስ የእመቤታችን ቤተክርስቲያን ነው እዛ ብዙ ንዋየ ቅድሳት ይዞ ሄዷል። ተሰራም ነበር ታደስ ነበር። ያን ነገር ሁሉ አድርጎ ቸኩሎ ወደዚህ ለመምጣት ይነሳል። ጥር ማርያም አስተርእዮ ማርያም ይመስለኛል ሊከብር ሲል እና እመቤታችን 3 ቀን ምናምን እዛ ከርሞ ከ15 ቀን በላይ ተቀምጦ 3 ቀን ሲቀረው ተነሱ በቃ ድንገት አንድ ነገር ወሰነ ተነሱ ሲል እማይም እንዴ መተን 3 ቀን ቀርተን አረ እንዲተረጉ እመቤታችን አክብረን አንግሰን እናቴ ማርያም ታውቀዋለች ችግሬ እኔ ደግሞ እዛ መድረስ ስላለብኝ ነው ተነሱ እንሂድ ብሎ ሲል የሚገርም ይሄን ባለበት ቅጽበት ውስጥ ወጋኝ ብሎ ቀሰፈኝ ብሎ ወደቀ አመመው። እኔም ማረሰው ልጁኝ ከዛ በቃ ባህላዊ ሰው ግርግር ተፈጠረ። የሚያረጉትን ሕክምና አረጉለት። ወደዛ መጥቶት መቤቴ ኧረ ትቼዋለሁ የኔ እናት አልሄድም አንቺንማ ሳላከብ ሳላነግስሽ አልሄድም ብሎ እንደገና የሚገርም ያን ቅጽበት ባለ ስንት ነገር መድኃኒት በባህሉ ምኑንም ሲያደርጉለት የነበረው በራሱ ሰዓት ተነስቶ ወደ ተጣጥቦ ሰውነቱን ልብሱን ቀይሮ ልብስ ለዋብሶ ከዋዜማ በፊት እዛው ማርያም ገና 3 ቀን ከዋዜማው በፊት ከአያታችን ቤት ትንሽ ልፍ ትላለች ወርዶ ሄዶ እዛ ዋዜማውንም ቁመቱንም ታቦቱን አንግሶ ታቦታውን ተሸክሞ በዓሉን አድርጎ በዋዜማውም ቃለ ጉባኤ ሰጥቶ በጣም የመጽሐፍ እንትን ነው ብዙ ስብከተ ወንጌልን 3 ቀን ጉባኤ አድርጎ ምን አድርጎ መጥቶ መድኃኔዓለም ካለ እኛ በህይወታችን ሆስፒታል እንዲታመን ደክመን አናውቅም። በቃ እግዚአብሔር ጸሎት ያደርጋል። መድኃኔዓለም ተው እንጂ መቤቴ ሰማይቱ ተው እንጂ ካለ በቃ ምዕመናን በሞት ሲለዩ በቤታቸው ሄደው ያስተዛዘናሉ። የንስሐ ልጆቻቸውን ብቻ ሳይሆን የሚያውቁትን ሁሉ ያለ አድሎ በቃ ምዕመኑን በማጽናናት ጋብቻ ንስሐ ልጆቻቸው ሆነ ምዕመናን ልጆቻቸውን በሚድሩበት ሰዓት አስተምረው ትክክለኛ የጋብቻ ምንነት ጥቅሙ ምን እንደሆነ ያንን ለሕዝበ ክርስቲያኑ ያስተምራሉ። በሞተ ጊዜ ደግሞ እኛ ወደዛ እንደምንሄድ እንጂ እሱ የሞተው ሰው ወደኛ እንደማይመጣ መጽናናት እንዳለበት ሕዝበ ክርስቲያኑን ያጽናናሉ። ጥልቅ የሆነ ትምህርት ይሰጣሉ እና ያ ትዝታ ነበረብኝ። እኔ አባታችን በሚሄዱበት ሁሉ ሳቅ፣ ጨዋታ፣ ቀልድ የሚያውቁ አባት ነበሩ። አንድ ወቅት መዝናኛ ቦታ ሆነው እየተጠጣ እየተበላ ያለ ሴትዮ ስራ ነውና አሳምቡሳ ይዛ መጣች ይባላል። ያን አሳምቡሳ ይዛ መጣ እንካ ሲሉ አንደኛው ይሃርዋል የሚወራው የፖለቲካ ወሬ ነበር። ያን የፖለቲካ ወሬ እያወሩ ያለ ይሃርዋል አቶ ከሌ ሁሉም ማሯል ዝም ብለህ አንዱን ያዝና ብላ ብለው አሉ እየተባለ ይነገራል በአሁኑ ሰዓት። እና ሁለተኛ ደግሞ ምን አሉ ይባላል። አንድ አባ ወልደ ትንሣኤ የሚባሉ አሉ። ስማቸው የምጠቅሳቸው አያሳፍርም፣ ግን አንድ አይናቸው ላይ ችግር ነበረባቸው ይባላል። እና ስለዚህ ታምር ያነባሉ። ታምር እያነበቡ 10 ሰው እሳቸው ቀልድ ለመቀበል አንድ ነገር ስም ለማውጣት ሲፈልጉ መምህሬ እስጢፋኖስ እንደው ጥሩ አነበብኩት እንደው ነው አበላሸው ብለው ጠየቋቸው። ቀረብ ብለው አይ ጥሩ አነበዋል ጠየንሽንሽ አይኑ ላይ ነው እንጂ ህብሩ ከዚህ ነው እንግዲህ እሳቸው አንድ አይን አይደሉ። አይኑ ዘተገብረ ፈወስ የሚባል መካከሉ የሚነበብ ታምሩ ላይ እና ጥሩ አነበብኩ ሲሏቸው ጥሩ ነው ያነበብኩ ንባብ ግን አይኑ ላይ ትንሽ ችግር አለ አለው ይባላል። አሁን እንግዲህ እሳቸው ድምጻቸው ሰኮርኮር ስለነበርና እና ደግሞ አንድ አይነ ናቸው። አይኑ ላይ ነው የጠፋው ደህና ነው ብለው እንዲህ የሚሰጡ መልስ ብቻ ምንም አንዷን ተነግረው ላስም የሚባል ምንም ነገር እሳቸው ግን ጥምቀተ ባህርዳር ሄደን ነበርና አንድ ጊዜ በዋዜማ አንዱ ጠየቃቸው። ተጠማቂው መድኃኔዓለም ነው
አጥማቂው ዮሐንስ ነው። ሌሎቹ ምን ሊያደርጉ መጡ ይላቸው። ሌሎቹማ አቋቋሚዎች ናቸው። እንዲህ የሚሉ አባት ነበሩ። እውነት ትዝታቸው ውስጣችን አይጠፋም። በክርክር እስጢፋኖስን የሚያሸንፈው የለም። ወሲኑ ተቃውሞቶ ለእስጢፋኖስ ይላል ቅዱስ ያሬድ። እስጢፋኖስ ተቃውሞ ሊያሸንፈው የሚችል ሰው የለም። ግን እዛ ላይ እነዚህ ሁለቶች ወልደ ማርያምና መምህር እስጢፋኖስ ሲጫወቱ እንደዚህ ደስ ብሏቸው ሲቀላለዱ መምህር እስጢፋኖስ እውነተኛው እስጢፋኖስ ከሆንክ እስቲ እንደው በድንጋይ ተወግረሙት አሏቸው ይላሉ ሲጠይቋቸው። ያኛው ደግሞ መምህር እስጢፋኖስ ሲመልሱ ፈጣን አይደሉ እውነተኛው ወልደ ማርያም ከሆንክም አንተም ስትሰቅለሙት ብለው ወዲያውኑ ምንም ሳይቆይባቸው መልስ ወዲያውኑ ሰጥተዋቸዋል። እዛ ይሄ ማለት ምንድነው? የማርያም ልጅ ኢየሱስ ክርስቶስ በመልዕልተ መስቀል ላይ ለሰው ልጆች የተሰቀለ መሆኑን ማስተማር ነው ማለት ነው። ይሄን እንረዳለን በዚህ ውስጥ ማለት ነው። ግን ቀልድ ሆኖ የተነገረ ነው። ሰማዕቱ ቅዱስ እስጢፋኖስም በድንጋይ ተወግሮ እንደሞተ እንዳለፈ በዚህ ውስጥ እነዚህ ሁሉ ዕውቀቶች ተላልፈዋል ማለት ነው። ግን ቀልድ ብለው ነው የሚጫወቱት። እንግዲህ እንዴት ትርጉሞች ፈጥረው እንደሚደርሱላቸው ፈጣሪያን ናቸው። እሳቸው ልበ አምላክ ናቸው። እንደ ዳዊት የሚጠየቁት ነገር ሁሉ ምላሽ ያጡ ትልቅ አባት ናቸው። ታሪክ አዋቂ ናቸው። ደግ ናቸው። የደግ መጨረሻ ናቸው። 6 ወንዶችና የ2 ሴት አባት ነበሩ። አብረው እነዚያ ልጆች እኛ ሆነን ያሳደግናቸው። እሳቸው እንትን ሲሉ እኛም አንድ ቀን ተጣልተን አንድ ቀን ተኮራርፈን አናውቅም። በእውነት በፍቅር በሰላም ነው ይኖሩ እና ደግነታቸው ይህ ነው ተብሎ እንትን አይጨረስም። ጥሩ ነበሩ። መቼም ሞት ወሰደብን። ይሁን እንግዲህ እግዚአብሔር መቼም እሱ በደግነታቸው ነው ሳይንገላቱም ምንም ሳይሉ ሄደዋል። በፍቅር እግዚአብሔርም ይቀበላቸዋል ብዬ እላለሁ። ሕይወታቸው የዘካርያስን ክህነት የባረከ እግዚአብሔር እንደዚያ ነው የባረከላቸው። እግዚአብሔር ስለሚወዳቸው እግዚአብሔር ደግሞ ልጆቻቸውን ከፍ ከፍ አድርጎላቸዋል። እንግዲህ የሰው ልጅ መልካም ጽድቁ ወይም ጽድቁ የሚታወቀው ሰው በእግዚአብሔር ዘንድ እውነተኛ ሆነ፣ ይሄ ሰውዬ ጻድቅ ነው፣ ይሄ ሰውዬ ትልቅ ነው የሚባለው የሰው ልጅ የማታ ማታ እንጀራ ስጠኝ ይላል። እሳቸውም በጸሎታቸው አስበዋቸው ባለቤታቸው ለእንጦንስና ለመቃርስ እንደ ቅድስት ክርስቶስ ሰምራ ለዚህ ለአክሊለ ሦኩ በቅተው ዛሬ ለልጆቻቸውም በጸሎታቸው ይጠብቃሉ። እሳቸውም ታላቅ ጸሎት ስለነበራቸው ልጆቻቸው ለትልቅ ደረጃ ደርሰዋል። ዛሬ ቢኖሩ ኖሮ ልጆቻቸውን ቢያዩ ኖሮ ምን ደስ ይላቸው ነበረ። በእውነት እኔ ከልቤ ነው የምናገረው። ልጆች የእሳቸው እንደው ጻድቅነታቸው የዋህ ናቸው። እንደው ኖህ በየዋህቱ ልጆቹን እግዚአብሔር ባረከለት የዋህ ስለነበረ ከመ ኖህ በየዋህቱ ወከመ ኢዮብ በትዕግስቱ ብሎ ቅዱስ ያሬድ እንደተናገሩ ኢዮብ በትዕግስቱ ብዙ ፈተናዎችን አልፎ እግዚአብሔርን ያህል አክብሮ እንደገና በረከቱ መልሶለታል። እሳቸውም በየዋህነታቸው ልጆቻቸውን ለልቀት አብቅቶ ዛሬ በውጭ ሀገርም ሆነው ራሳቸውን ችለው እንደገና ሰው የሚረዱ ለቤተ ክርስቲያንም ተስፋ የሆኑ ልጆች ናቸው። በእውነቱ ዶሮ እንኳን ከተሰራ ብቻውን የመብላት እንትን የለው። ጎረቤት ይጠራል። አልጠግብ ሲለው ጎዳና ላይ ይወጣና ያገኘውን እጁ ይገባለት ሰው ነው አባቴ ወጣት ነው ናይ ልጅ ብሎ 4 3 5 6 ሰው ይዞ ገባና ሰብሊ ነኝ እግዚአብሔር የሥላሴ እንግዳ መጥቷል፣ ነቢይ አቅርቢ ቶሎ በይ ይላል። ያቀርባል። የመጣውን ሰው እሱ ማን ነው ማን ነው ያቀም ባጋጁ አይኑ ያየውን ሰው ይዞ የሚገባው መንገድ ላይ በቃ ስለ ነገ ያስብ ደፍት ነው። ፕሮግራም ኑሮን ስናዘጋጅ እንጀራ ቆርጠን ቢፌስ ምንድነው እንጀራ መቁረጥ አይወድም። እሱ እንጀራ መቁረጥ ድፍን እንጀራ ሲቀርቡ ነው የሚያው ትሪ ነው። ብዙ ጊዜ ሳህን አይወድም። በትሪ ነው ትሪ ላይ ግልጥ ሲል አይወድም። አመቱ ነው የሚደፋው። እኛው ዘመንቱ ነው ፕሮግራም ኑሮ ቢፌ ምናምን ስንሰራ በጣም ፍጹም አይወድም። በቃ ቢፌ በቃ ምንም የማይመቸው ነው። ይሄ ዘመናዊት መገለጫ ቢሆን እሱ አይወድም። እና ብዙን ጊዜ ያው አቅርቢ በሚል ነው እንደ ድግስም ኑሮ ያቺ ናት ክፍተቱ።
ማንንም አይሰማም። የመሰለውን ነው የሚያደርግ። እኛ ለምሳሌ 50 60 ሰው ፕሮግራም ካለን 100 120 ሰው ፕሮግራም ካለን ለዛ የሚመጥን አድርገን ዝግጅት አዘጋጅተን እሱ ችግር የለበትም። በቃ ያገኘውን ሰው ይዞ መጥቶ አንድ ድፍትፍት አድርጎት በቃ ሌላ ሩጫ ነው፣ እንደገና ሌላ ድግስ ነው ሳናዘው የሚፈጥር ያ የዋህነቱ እንጂ በህይወት ዘመኑ አባይ ክፉ ማይመጣው ደግ አባት ነበር። ልጆቻቸውንም እኮ ስም ሲያወጡ እኮ ዜና እስጢፋኖስ ራሱ እኮ ትምህርት እኮ ነው። ያሬድ እስጢፋኖስ፣ ያሬድ ማለት ያው ቅዱስ ያሬድ በሀገራችን የታወቀ የዜማ ደራሲ በእግዚአብሔር ዘንድ ተቃኝቶ በዓለም ሁሉ የሚታወቅ ያሬድ ነው። በትረ ማርያም እና ስለዚህ የማርያም ምርኩዝ ማለት ነው። በትረ ማርያም ማለት በሙሉ እንዳለ ቤተሰባቸው፣ ባለቤታቸው ደግሞ ቅን የዋህ ደግሞ እሳቸው ደግሞ የባለቤታቸው ከሞቱ በኋላ ምንድነው ያሉት? ልጆቻቸውን አመንኩሱ ነው ያሉት። ስርዓተ ምንኩስናን ተቀብለው የኖሩ እናት ናቸው። ትልቅ አባት አርአያ ገጻቸው የሚያስተምር ተረኛ አይሆኑ ዛሬ አሁን ተረኛ ካልሆነ አይመጣም ቤተክርስቲያን። እሳቸው ግን በዕለተ ሰንበት በመድኃኔዓለም በቅዱስ ገብርኤል ወራዊ በዓልም ዓመታዊ በዓልም በዘመነ ጽጌ በኩዳዴ ጾም ከቤተ እግዚአብሔር አይጠፉም። እነዚህ ተረኛ የሚባል ነገር አያውቁም። ሁሉ ነገር በቅኔ ነው የሚናገሩት። በቅኔ ነው የምትል ነገር አለች እዚህ ሀገር ቋንቋ እንደው እዚያ ሆነ ይህ ሁሉ ስትማር እዚህ አዲስ አበባ ተቀምጠ ይህን ቋንቋ እንዴት አትረሳውም? እንዴት አትለውጠውም? የተወለድኩበትን እንዴት ረሳዋለሁ? ንግድ ባንክ ላይ 41 ዓመት ከ8 ወር ሰርቻለሁ። በአሁኑ ሰዓት በጡረታ ላይ ነው ያለሁት። በትርፍ ጊዜ ግን ቤተክርስቲያንን አገለግላለሁ። እንኳን ለልጆቻቸው ለእኛ ልጆች እንኳን ያላቸው ፍቅር የተለየ ነው። በዚያች ግቢ ውስጥ 40 ዓመት ስንቀመጥ አንድ ቀን ይቅር ለእግዚአብሔር ሳንባባል ደግነቱ ይበቃል ብሎ ነው ፈጣሪ ወሰዳቸው። ስለ ቀልዳቸው ሲያወጉ ልብስ ጠፋኛሉ ሌባ ወሰደብኝ አሉና እሳቸው ቀስ ብሎ ነው መልሷን የሚሰጡ አሉና እንደው አይዊኒ እንደ ልብሴን አዲስ ኮታዬን አዲስ ጋቢን ወሰድብኝ እንደው አዲስ እኮ ነው አንድ ቀን እንደታጠበ እኮ ነው ምናምን እያሉ ሰው ራሳቸው ቀርብ ልጅ ጋቢ ጠፍቶ ነው ድንቅ አጥዋል ማለት ወስዶባል እንግዲህ ያለቃልቋል ማለት እያሉ ነው እሳቸው ድንቅ አጥዋል አሉ ይባላል። አንድ ቀን ካፋቸው መጥፎ ነገር ሳይሰናዘር እዚህ በጥዋል ወሰዳቸው። ክብር ምስጋና ይድረሰው። እኔን እዛ አድርሶ ደግሞ ሐሰተኛ ቦታ ያስለፈልፈኛል። ምን ይባላል? እሳቸው ያልገቡበት ነገር ቅመም እኮ ናቸው። ቅመም የማይገባበት ቦታ አለ። የባህር ቅመም ማለት መምህር እስጢፋኖስ ናቸው። ይሄ ትልቅ ይሄ ትንሽ፣ ይሄን ወደዋለሁ ይሄን ጠላዋለሁ የማይሉ አባት ሁሉን አንድ አይነት ቤተክርስቲያን የሚለውን ስም ያሰጠው ይላሉ። 3 ነገር ነው ይላሉ መምህር እስጢፋኖስ። ይሄ በትምህርት ታሪክ ውስጥ አለ። አንደኛው ህንጻው ነው፣ ሁለተኛው ካህኑ ነው፣ ሶስተኛው ምዕመኑ ነው። ከነዚህ ከሶስቱ አንዱ ከጎደለ ቤተክርስቲያን የሚለውን ስም አታገኝም ቤተክርስቲያን ይላሉ። ህንጻውና ካህኑ ብቻ እዛ ቤተክርስቲያን ውስጥ ቢሆን ምንም ምዕመን ከሌለ የለውም ቤተክርስቲያን የሚባለው ነው ስም ያሟላ። ቀጥሎ ህንጻውና ምዕመኑ ብቻ ቢሆን ደግሞ ካህኑ ከሌለ ደግሞ ቤተክርስቲያን የሚባለውን ስም አያሰጥም። ይሄን ሁሉ ያስተምሩ ነበረ። ምዕመናንን ቤተክርስቲያን እኮ ያለ እናንተ አይሆንም፣ ትዘጋለች። ምዕመናንና ህንጻው ደግሞ ቢኖር ካህኑ ከሌለ ደግሞ ዋጋ የለውም፣ ቤተክርስቲያን ትዘጋለች። 3ቱ ነገሮች ተጣምረው ቤተክርስቲያን የሚለውን ስም አስገኝተውላታል ብለው እኛን ያስተማሩ አባት ናቸው በአጠቃላይ። እና እንዲህ አይነት ነገር በማህበራዊ ዘርፉ ሰፊ ተሳትፎ ያላቸው ናቸው። እኛንን የምንማረው ከሳቸው በአርአያ ክህነታቸው እንደ ትውልዱ ምሳሌ የሚሆኑ እንደው ለቤተ ክርስቲያናችን ምሳሌ የሚሆኑ እና ትልቅ አባት ናቸው። አሁን እሳቸውን መስለን እንደሳቸው መልክ እንደሳቸው አርአያ ክህነታችንን ጠብቀን ምንም በላያቸው ላይ ሕጸጽ የሌለባቸው ነቀፌታ የሌለባቸው አባታችን በክህነታቸው በስልጣናቸው ምንም እንቅፋት ይሄ ነው የሚባል እንደው ሐሜት እንኳን ምንም የሌለባቸው አባት ታላቅ አባት ናቸው። ታዲያ አሁን የእሳቸውን አርአያና ሕይወት ስንገመግም እንደው ይሄ ሕይወት ላለን ለቤተ ክርስቲያን አባቶች ትልቅ ምልክትና አርአያ ነውና እንደው በዚህ ሕይወት እኛም እንለወጣለን። አባታችን ለኛ ምሳሌያችን፣ አባታችን ለኛ መሪያችን፣ አባታችን ለኛ ሁልጊዜ ትዝታችን ሆኖ
የመልካም ምሳሌያችን ምሳሌ ይሆነናል ብለን እንማርባቸዋለን። መልካም ታሪክ እየሰማን እንደሆነ ተስፋ አደርጋለሁ። አባታችን መጋቢ ኃይል መምህር እስጢፋኖስ አበበ እጅግ በጣም ታላቅ አባት እንደነበሩ የተገነዘባችሁ የተረዳችሁ እንደሆነ ባለሙሉ ተስፋ ነኝ። መልካም ቆይታ። አባታችን ወንጌል ናቸው። ወንጌል እንግዲህ የእግዚአብሔር አካል ማለት ነው። ወንጌል የእግዚአብሔር አካል ማለት ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ወንጌልን አስተማረን። ወንጌል ማለት የምስራች ማለት ነው። የምስራች ማለት ደግሞ የመዳን የሰው ልጆች የዳኑበት የምስራች ቀን ማለት ነው። እንደገና ወንጌል ለኛ ለህይወታችን ነው። የሰው ልጆች ህይወት የሆነው በወንጌል ነው። በወንጌል ከሆነ ህይወታችን በወንጌል ተሰራች። በኦሪት እንዲሁ ጽላሎት እንጂ ህግን እንጂ እንዲሁ አትግደል፣ አትስረቅ፣ አታመንዝር ሌላ ትላለች እንጂ ወንጌል ፍጹም የሆነ ህይወትን አትሰጥም። ሥላሴ የሰው ልጆች ተፈጥረው ተረዳርተው እንዲኖሩ ተከባብረው ተደጋግፈው እንዲኖሩ ወንጌል ህግ ነች። ኦሪት የህግ በር ነች። ወንጌል ግን ፍጻሜ ነች። ስለዚህ እኚህ አባት ወንጌል ናቸው። የምንማርባቸው አባት ነው። ትልቁ ህይወት ከሳቸው እንግዲህ እንደ የሰው ልጅ ተምሮ ህይወት ነው አይደል የሚያገኘው። ስለዚህ እሳቸውም ወንጌል ናቸው። ከሳቸው ተምረን ህይወትን እናገኛለን ማለት ነው። ምሳሌያቸውን አሁን እንግዲህ የእሳቸውን ህይወት ብንጠቀመው እግዚአብሔርን እናስደስተዋለን፣ እኛም መልካም ነገርን እንወርሳለን፣ እናገኛለን። በነፍሳችንም በስጋችንም ተጠቃሚ ነን ማለት ነው። ማህበራዊ ኑሮም በጣም ሁሉ ተጎረቤቱ አካባቢው የታወቁ ናቸው። አሁን እኛ እንኳን አንዳንድ ቦታ ስንዝናና ስንሄድ የት ነው ቤታችን እንደዚህ መምህር እስጢፋኖስን አታውቃትም? እኛ ሀገሩ ሰውዬ ነው የሚሉት። የዋው ሰውዬ እሳቸውማ እንደው ታድላችኋል፣ እንደውም ከእሳቸው ጋር አብራችሁ መሆናችሁ ይሉን ነበር። የተጣለ ካለ አስታርቀው እቤት የሚገቡባት ሰዓት ግፋቢል 11 ሰዓት በየሰፈሩ ሰው ሲጠይቁ ደረሳቸው አልኖሩትም። እኔ በጣም የማዝነው ምንድነው የቀጨኔ ሊቃውንት አባቶች ብዙዎቹን አጥተናል። ብዙ አባቶችን አጥተናል። ብዙ መምህራኖችን አጥተናል። ሲሄዱ ነው እኛ እነሱን ስለነሱ የምናዝነው የምንተክዘው። እንደ ድሮ አይደለም። እነሱን ካጣን በኋላ አባት ሲያልፍ የቤተ ክርስቲያኗ ድባብ ይቀንሳል። የሚመክረን የሚገስጸን አባት ይጠፋል። በጣም እናዝናለን። እነሱን በማጣታችን በጣም እናዝናለን። ያው ሰው የሚረዳ አለ፣ ቃላት ያጥራል። እነሱ ለኛ መስታወታችን ነበሩ። ባለ ዘመናቸውም በቤታቸውም ሆነ በማንኛውም ምንም የተቸገሩት ያጡት አልነበረም። በረከታቸው ሁልጊዜ በቤታቸው ነበረ። አካሄዳቸው እንኳ ይህን ያህል ብዙም ሳይንገላቱ እድሜያቸው እንኳ ትንሽ ገና ነበረ። ግን እግዚአብሔር ና ልጄ ይህን ያህል አገልግለኸኛልና ና በጊዜ ክፉ ነገር ሳታይ ይህን የክፉ ዘመን ሳታይ ብሎ ጠራቸው እንጂ ብዙ በሞገስ በቤተ ክርስቲያናችን ላይ ቢታዩ ኖሮ ትልቅ በረከት ነበረ ለደብራችንና ቀጨኔ ደብረ ሰላም መድኃኔዓለም ወደብረ ትጉሃን ቅዱስ ገብርኤል እነዚህን አብያተ ክርስቲያናት ያገለገሉ ካህናት አሁንም እርሾ አላቸው። የቤተ ክርስቲያኑ እርሾ እንደሌላው ደብር አይደለም። እርሾ ሙጥጥ ብሎ አልጠፋም። ቤተ ክርስቲያኑ ላይ እርሾ አለ። አባቶች አሉ። ሊቀ ጠበብት ይልማ፣ ሊቀ ጠበብት ጸጋው ብዙ፣ እነ ሊቀ ትጉሃን መምሬ ለይኩን አሁን በሕይወት ያሉት እነ መጋቤ ትዕግስት መምሬ ተክሉ እነዚህ እነ መምህር እስጢፋኖስ ጓደኞች ናቸው ማለት ይቻላል። አብረው በስራ ያለፉ ናቸው። እነዚህ ደግሞ አሁን ተራቸውን ጠብቀው ደግሞ ያልፋሉ። ግን እነዚህ የቤተ ክርስቲያኒቱ እርሾ ናቸው የምንላቸው አባቶች ተከታዮቹ አሁን እነ ቀሲስ ሙሴ፣ እነ ቀሲስ ወልደ ጊዮርጊስ፣ እነ ቀሲስ ልዑል፣ ቀሲስ አደመ ከነዚህ ሲኒየር ናቸው። ቀሲስ አደመ፣ እነ ቀሲስ ይርጋለም እነዚህን ስንቀጥር እኔ በነበርኩበት ጸሐፊነት እነዚህን ስንቀጥራቸው ገዳማቱን ያለውን ትምህርት ቀስመው ስለመጡ ቀለሙን ስለያዙት እነዚህ ትንሽ ድጎማ ቢደረግላቸው ትንሽ
ታኮ ቢደረግላቸው ጋን በጠጠር ይደገፋል እንዲሉ አባቶች እነዚህ ትዳር ቢገቡ እነዚህ ትናንትና የነበሩትን አባቶች የሚተኩ ናቸው። ተክተዋል። አሁን አባት አደስ አልፈዋል። አሁን መምህር ተክሉ አሁን እየደከሙ ነው ያሉት። ወደ ውስጥ ወደ ቤተ መቅደሱ ቀርተዋል። በአፋ ነው። በአፋ ማለት በውጭ አካባቢ ነው የሚሰሩት፣ በውስጥ አይሰሩ። እነዚህ በውስጥ የሚሰሩ ተተክተው እየሰሩ ያሉ ከነዚህ አባቶች በቲዮሪ ደረጃ የሰሙትን ወደ ተግባር መለወጥ አለባቸው። አንደኛ ቅን አገልጋይ መሆን አለባቸው። ለምእመናኑ ተደራሽ መሆን አለባቸው። ምእመናኑን በቅን ማገልገል አለባቸው። ቤተ እግዚአብሔርን ያለ ቂም ልክ እንደ ቅድም እንደጠቀስኳቸው እንደ መጋቤ ኃይል እንደ መምህር እስጢፋኖስ አይነት ሆነው መተካት አለባቸው። ሲተኩ ስራውን ብቻ ሳይሆን ምግባሩንም ይዘው መጓዝ ስላለባቸው እነዚህ አባቶች ለነዚህ ያስተምራሉ ብዬ ነው የማስበው። በሁለተኛ ደረጃ በእኔ ሕሊና የሚጉላላ እንደነ መጋቤ ኃይል መምህር እስጢፋኖስ ያሉ አባቶች ቅድም የጠቀስኳቸው እነ መምህር በነበሩ እነ መምህር በየነ እነ መምህር ገርሌ እነዚህ የሚባሉ አባቶች የቤተክርስቲያኒቷ ትውፊት ነው አስተማሪ ናቸው። እንደው ቤተክርስቲያኑ ሰበካ ጉባኤው አንድ ጊዜ እነዚህን ሰብስቦ የመታሰቢያ በዓል ቢያከብርላቸው እነዚህን አርአያ አድርጎ ሲያበቃ አንድ ጊዜ በቃ የቀድሞ አገልጋዮች በሞተ ስጋ ከኛ የተለዩን አባቶች እነማን ናቸው ብሎ ፎቶግራፋቸውን በትልልቅ አድርጎ እንደ ሙዚየም አድርጎ አስቀምጦ ያንን እንደ ኤግዚቢሽን አጭር አድርጎ እዛ አለች ሙዚየም ሳይበዛ ፎቶግራፍን ከቤተሰቦቻቸው በትልቅ አጽፎ እነዚህ ከዚህ እስከዚህ ያገለገሉ ናቸው ተብሎ አንድ የመታሰቢያ በዓል ዝክረ አበው የሚል መርሃ ግብር ቀርጾ ቢያከብርላቸው በጣም ደስ ይለኛል። ለሌላው ደግሞ ለተተኪው ደግሞ አስተማሪ ይሆናል ብዬ ወስዳለሁ። የአንድ አባ መነኩሴ ጫማ ጠፋቸው አሉ። ምን አሉ እሳቸው? ህዝቡ ይረብሻል፣ የመነኩሴ ጫማ ነው የጠፋና እንደ ማህበሩ ካህናቱ ይረብሻል እና በዘመነ ጽጌ ነው ቤተክርስቲያን ሌቦች ይቃረናሉና እየመጡ ይወስዳሉ እና ስለዚህ እንደው ከሳምንቱ ጽጌ የዛሬው ይሳል የአባ ጫማ ጠፍቶ አገር ይታመሳል ብለዋል። እንግዲህ ወደ ሁለተኛው ጽጌ ላይ ያጠፋና ከሳምንቱ ጽጌ የዛሬው ይሳል የአባ ጫማ ጠፍቶ ደብሩ ይታመሳል ብለዋል ይባላል። በጣም ደቅ ፈጣን ነገር እንደ አንድ ነገር ከቀረበላቸው እዚሁም እኛ ቤት እሱ እንዳልኩ 8-9 ነን። ጎረቤት ልጆች አሉ። በጣም ብዙ ልጅ ነው ያለው ግቢ ውስጥ። ልጅ ከልጅ የማይለይ አባት፣ በቃ አንዱን ከአንዱ ሰውን ከሰው የማያበላልጥ አባት። በዛ ላይ ደግሞ በትምህርት ዓለም እውቀቱ በጣም የጠለቀ እውቀት ነበረው እና እውቀቱን የማይሰስት አንድ በኛ አካባቢ አንድ እናት ነበሩ። ትልቅ ልጅ የላቸውም። አንድ እናትና አባት ነበሩ። ትልቅ አረጋዊ ናቸው። እኛ እንኳን ህፃኑን አልደረስንም፣ ህፃን ነን ገና። አርጅተው ግቢ ውስጥ አንድ ሁለት ክፍል የሚያከራዩት ቤት ነበራቸው። አንድ ባለትዳሮች እና አንድ ላጤ ወጣት ሰው ነበረ። ያን ቤት ያወርሱታል። ለአባይን የሚያወርሱት ልጄ ሲያድግ ለእኔ ማለት ነው የነበርኩኝ የቤቱ ትልቅ ልጅ ለልጄ ታወርስልኛል፣ ይሄ ቤት የልጄ ቤት ነው ብሎ ያንን ውርስ ይሰጡታል። እንግዲህ ለእኔ እኛ ለአቅመ አዳም እኛ ህፃነን ስናድግ ሊያወርሳን ማለት ነው። ቤት ውስጥ የተከራየ አንድ ሰው ነበረ፣ አንድ ወንድ ላጤ ነበረ። ሲገባ ሲወጣ ብርቱካኑ ብዙንም እያያዘ ሲንከባከብ ያያል። እና ያው እግዚአብሔር ቀናቸው ደርስና ይጠራሉ። እኛ አባት ሲመጡ ሁሉን ነገር ፋይል ሰጥቶታል፣ አወርሰውታል። ለሱ ውክልና ሙሉ ውክልና የሰጡት ለልጄ ነው የምታደርግልህ ብሎታል። እና ያ ልጅ እቤት ሲገባ ምኑንም ሲንከባከብ አይቷል። ና ልጄ ቁጭ በሊልና ከታ ክፍለ ከተማ ውልና ማስረጃ ወስዶ አንተነ ስትንከባከባቸው ቆዩ። በጣም ውስን ዓመታት እኮ ነው እዛ ቤት ተከራይቶ የሚኖር። አንተነ ስትንከባከብ የነበረው ይህ የሚገባው ለአንተ ነው ና ብሎ ቀጥታ ውልና ማስረጃ ወስዶ ቤቱ ነው ሙሉ አውርሶት ለኛ የተወረሰ ቤት አውርሶ እስቲል አሁን ሰውየው ወሎ ከብዶ የልጅ ልጅ አይቶበታል በዛ ቤት ላይ እና እንዲህ የሚያደርግ ታላቅ አባት ነው። በእውነቱ እሳቸው አንድ አይነት ተፈጥሯቸው እገሌን እጎዳለሁ ለገሌ ያዳላለሁ የማይሉ አባት፣ ይሄ ቀይ ጥቁር የማይሉ አባት፣ ሁሉም በአንድ አይነት አይተው የሚኖሩ የማይሸለቹ አባት ናቸው። በድምፅ ማጉያ መድኃኔዓለም ውዳሴ ማርያም ሲሰማ እሳቸው ደግሞ ቅዱስ ገብርኤል ቤተክርስቲያን ድሮም ገና እዛ አሁን አዳራሿ ውስጥ ይሄኛው አሁን የተሰራው ሳይሰራ ከዛን ጊዜ ጀምረው ውዳሴ ማርያም ያሰማሉ።
ጢማቸውን እኔ በፈለገው አሁን እኔ እንዴት አገኘዋለሁ ብዬ እመኘዋለሁ። አያያዝ ነው እንጂ ምንም ነገር አይደለም ብሎ እንደዚህ አምረው ሲታዩ በጣም እኔ እንዴት ያለ ምን ያለ ደስታ ይሰማኛል። ልጅ አባቱን መስሎ አባቱን አክሎ ቆሞ መልካም ስራ ሲሰራ እንደገና ደግሞ ራሱን ችሎ ቤት ሲመራ ራሱን ችሎ ደግሞ ፍሬዎችን ልጆችን ሲወልድ ያ አባት ጻድቅ ነው፣ ጸድቋል ማለት ነው። አያችሁ ለመድኃኔ ዓለም በእውነት የማይታክቱ አባት ደክሞኛል፣ ይህን አድርጉ፣ ይህን ፍጠሩ የማይሉ ለትንሽ ለትልቁ አቀርቅረው ለትንሽ ለትልቁ ቆመው መስቀላቸው ኪሳቸው ሳይገባ ይውላል እንጂ ቆንጥሬ የማልጨርሰው ነው እሳቸው ታሪክ። የመጽሐፍ መምህር እኮ ማለት ናቸው እሳቸው። እንደው ዝም ብለው ለልጆች ለማሳደግ ብለው በሰሞንኝነት በቅዳሴያን ገብተው ስላገለገሉ ብቻ አይደለም፣ ግን እሳቸው ይሰሩታል፣ በሙሉ ነው የሚሰሩት። ያንን ሁሉ አሟልተው ይሰሩታል። ዜና ስላሴ የሚባል የድሮ እናቶች ዜና ስላሴ አሰሙን ይላሉ። ከ1 እስከ 7 ደብሩን ከሌሎች አድባራት ልዩ የሚያደርገው ከ1 እስከ 7 ጸሎት አለ፣ ምህላ የሚባል እሳቸው ከዛ ከምህላ ላይ ቀርተው ያውቁ። ሁሉ ጊዜ የዛ ተሳታፊ ናቸው። እንደው አስደውለው የሚጀምሩ ናቸው። የደብሩ ደግሞ ስርዓት ደግሞ ከ1 እስከ 7 በንጉሱ ጊዜ ለሀገር የሚጸለይ ነው። በዓታ አለ፣ ይሄ ፕሮግራም ጊዮርጊስ አለ፣ ግቢ ገብርኤል አለ። እነዚህ ጥንታያኖቹ ጃልሜዳ ጥምቀት የሚያከብሩት 5 ናቸው። ቀጨኔ መድኃኔዓለም፣ ጊዮርጊስ፣ ግቢ ገብርኤል፣ ታይካ ነገሥት በዓታ ለማርያም ገዳም እና ይሄ ቅድስት ስላሴ ካቴድራሉ ማለት ነው። አሁን ነው ተረኛ በ5 ዓመት አንድ ጊዜ ይደርሳል። የዚህ ሁሉ አሰባሳቢ መምህር እስጢፋኖስ ናቸው። መጋቢ ቀጨኔ ኮሚቴ ነበረ፣ የዚህ የድግሱ ኮሚቴ። አሁን ቤተክርስቲያኑ ላይ ነው ወድቆ ያለው። ትልልቅ ምዕመናን እሳቸው እያስተባበሯቸው እነ ድጋፌ ሸንቁት፣ እነ ግራዝማች በትእዛዝ፣ እነ ቀኛዝማች እሼቴ፣ እነ አቶ ብዙነህ፣ ግራዝማች አባ መንግስቴ፣ እነዚህ ሁሉ የኮሚቴ አባል ናቸው። እህል ውሃውን አስተዋጽኦ እንደድር አድርገው ያን ሁሉ ሰንጋ መገበው የሚያበሉት ነበር። ከዛ በተወሰነ ጊዜ ፈረሰ። አሁን እንትኑ ላይ ነው ያለው፣ ቤተክርስቲያኑ ላይ ነው ያለው። ይሄንን የሚያስተባብሩት መጋቢ ኃይለ መምህር እስጢፋኖስ ነበሩ። ትልቅ ነገር ያ ደግሞ ዜና ስላሴ እነ ወይዘሮ ሰላመ ድንግል የንውረድ ባለቤት ትልልቅ እነማማ ጎታት የምንላቸው ማርገጃው ፊት ለፊት የነ መለሰ ጎንደሬ እናት እነ ትያበ የሚሏቸው የነ ወይዘሮ ጤናዬ የጋሽ ደሞዜ በዚህ አካባቢ ተሰባስበው በብራና ነው እንትኑ ዜና ስላሴው ንውረድ ቤት ነው የሚቀመጠው። ያ ይመጣል። መምህር እስጢፋኖስ ሄደው ከ1 እስከ 7 ያሰሟቸዋል። የውስጡን ምህላ ጨርሰው እዛ ደወል ቤት ያለው ሄደው ደግሞ ለነሱ ያሰሟቸዋል። ዜና ስላሴ ይባላል። አሁን የለም፣ ያ ተቋርጧል። ማናስታውሳቸው ነገሮች አሉ። እግዚአብሔር የወደዳቸው እግዚአብሔር በክብር ቦታ ያስቀመጣቸው መንበረ ሉል ያጥኑ ቃለ ፈጣሪ ይሰሙ ብፁዓን ካህናት ጽርሐ አርያም ያድሩ። የሉልን መንበር የሚያጥኑ የፈጣሪን ቃል የሚሰሙ ካህናት ማደሪያቸው ጽርሐ አርያም ናት ይላል ቅዱስ ያሬድ። ጽርሐ አርያም ናት እና አባታችን ማደሪያቸው አሁንም ጽርሐ አርያም ናት። ሌላ ቦታ የላቸው። ደግሞም የደግ ሰው መታሰቢያ ለቅዱሳን ለጻድቃን የነ ተክለ ሃይማኖት፣ የነ ገብረመንፈስ ቅዱስ፣ የነ መርቆሬዎስ፣ የነ ጊዮርጊስ በየዓመቱ የሚነግስላቸው ስለምንድን ነው? ደግ ስለሆኑ ነው። ለክፉ ሰውማ ተስካር የለውም ይላል እኮ መጽሐፍ። ተስካር መውጣት የለበትም ይላል። ለነፍሰ ገዳይ፣ ለቋንቋ ቆራጭ፣ ለሌባ ላይጸድቅ ገንዘብ ማባከን ነው ይላል። ለእንደዚህ ያሉ ደጋጎች ግን መስዋዕት ቢቀርብላቸው በረከት ነው ይላል። ትውልድ ካልጠፋ ትውልድ ካላለፈ ይህ ሰው መታሰቢያው እስከ ዕለተ ምጽአት ይኖራል። መልካምን ስራ ሰርተው እንዲሄዱ እግዚአብሔር ፈቅዶላቸዋልና በአገልግሎቱም በደብራችንን በምእመናንም ሆነ በስብከተ ወንጌሉም ሆነ በጣም ብዙ ነገር አበርክቶታቸው ይሄ ነው አይባልም፣ ብዙ ነው እና ብዙ ስራ የሰሩ አባት ናቸው። እንግዲህ የእሳቸውን ታሪክ ይሄ ነው አልልም። እንደ ወደ ትርጓሜ ገብቼ ልተርጉም ብል የእሳቸውን ሕይወት መተርጎም አልችልም። ሕይወታቸው በጽድቅ የታጀበ ሕይወታቸው በትህትና የታጀበ ሕይወታቸው በፍቅር የታጀበ
ፍቅር ያላቸው ሁሉን አንድ ቀን እንኳ መምህር እስጢፋኖስ ከሰው ጋር ተጣሉና ታረቁ ተብሎ አንድ ቀን እንኳ ተነስቶ አያውቅም። ጊዮርጊስ ቤተክርስቲያን ቤተ ክህነቱ ያዘጋጀው የሶስት ወር ኮርስ አለ። እዛ ተሳትፈዋል። አንደኛ ነው የሚወጡት። ከ1 እስከ 3 የሚባለው ከመምህር እስጢፋኖስ እጅ አያመልጥም። ቤተ ክህነት እንደውም አብረን የተሳተፍንበት አለ። ለአንድ ወር ያህል ብፁዕ ቅዱስ አቡነ ተክለ ሃይማኖት በነበሩበት ጊዜ ሊቀ ማእምራን አበባ ግዛው የሚባል ስራ አስኪያጅ በነበረበት ሰዓት ለአንድ ወር አብረን ተሳትፈናል። አንደኛ ነው የወጡት እሳቸው። ከዛ በብፁዕ ቅዱስ አቡነ ተክለ ሃይማኖት ቲተር እሳቸውም ተሰጥቷቸዋል፣ እኔም ተሰጥቶኛል። የአንድ ወር ኮርስ ማለት ነው። ያ ማለት ለምእመናኑ በቃ እንዲያስተምሩ ትጥቅ ነበር የሚሰጡት ያን ጊዜ። ስንቅ ነው እና ቤተክርስቲያን የተለያየ ኮርስ እሳቸው የሌሉበት እሳቸው ያልተሳተፉበት መንገድ የለም። መምህር እስጢፋኖስ ማለት የራሳቸው እውቀት እኮ በቂ እኮ ነው። ግን ሁል ጊዜ ደግሞ በእውቀት ላይ እውቀት ሲል እየዳበረን የሚሄደው እውቀታቸውን እያዳበሩ ቅድም እንዳልኳቸው እኮ ነው። እንኳን እንደዚህ አይነት ኮርስ ቀርቶ እሳቸው መሄድ አለባቸው ደብሩን በጥሩ ሁኔታ ያስጠራሉ ተብሎ የሚላከው ተመርጠው አይመቸኝም ቢሉ ሂዱ ነው የሚባለው። እሳቸው ግን ያም ኮርስ ማይኖር ምን አይን ቅድም እንዳልኳቸው መጽሐፍ ከእጃቸው አይለይም። እውቀት ሰጪ መጽሐፍት፣ ልዩ ልዩ መጽሐፍቶች ዛሬ ያዟትን ነገ አይዙም፣ ሌላ ነው የሚቀይሩት። እንደው ዛሬ በስጋ እንኳ ቢለዩንም በመንፈስ ግን ሕያው ናቸው፣ ከኛ ጋር ናቸው። መንፈሳቸው ለኛ ሕይወትን ያሰጠናል። እንደገና ወደ ጽድቅ ቦታ ከፈተና ይሰውረናል። ጸሎታቸው እውነት ነው። የጻድቅ ጸሎቱ ለጻድቁ ፍቅር እግዚአብሔር ይላልና እሳቸው በስራቸው ጽድቃቸው ታውቋል። በልጆቻቸውም ጽድቃቸው ታውቋል። የጧት ንጋት በምን ይታወቃል ቢባል ቀደደና ብርሃኑ ከወደ ምስራቅ ታየ ይባላል። የአንድ ሰውም ጽድቁ በምን ይታወቃል ይባላል። ልጆቹ አቅም አግኝተው እንደነ ዳዊት እንደነ ዮፍታሔ እንደነ ሶምሶን የበረቱ የጠነከሩ ሆነው ከታዩ እሳቸው ትልቅ ጽድቅን አግኝተዋል ማለት ነው። ታላላቅ አባቶችን እግዚአብሔር ቶሎ ፈጥኖ ይወስዳል። እንዳልካቸው ስለሺ ባላለው የአባታችን የመጋቤ መምህር እስጢፋኖስ አበበ ልጅ ባለቤት ነኝ። አባታችንን በትንሹም ቢሆን የማወቅ እድሉ ነበረኝ። አባታችን በጣም ትሁትና ጥሩ አባት እንደነበሩ ነው። ልጆቼ አያታቸውን አውቀው ተመረቀው ቢሆን ደስ ይል ነበር። ግን የእግዚአብሔር ፍቃድ ስለሆነ ነፍሳቸውን በገነት በአብርሃም በይስሐቅ ጎን ያስቀምጥልን። በዚህ ዓለም ላይ ሰውነቴ ከደከመ ሰውነቴ ከዛለ ሕመም ድካም ከተሰማ ውሰደኝ ብለው ነው ሁልጊዜ በጸሎታቸው ላይ የሚጸልዩት። ዳዊቱን ሲደግሙ እንደዚያ ነው እና አሁን አባታችን እንደዚያ ሆኖ ነው እንጂ እንደው በረከታቸው እና አርአያ ክህነታቸው ሕይወታቸው ለደብራችን ትልቅ እንዳልኳችሁ ሞገስ ነበረ። ግን እሳቸውን እንዳልኳችሁ እግዚአብሔር ፈቅዶ እሳቸውም ለምነውታል መሰለኝ ውሰደኝ እንግዲህ በስጋዬ አልንገላታ የስጋዬ ድካም ይበቃኛል እንግዲህ ውሰደኝ ብለው እንደው በጸሎታቸው እንጂ የሄዱት እንደው ብዙ እንኳ ድካም ኖሮ አይደለም። እንግዲህ እግዚአብሔር ፈቃዱ ሆነና እኛም በቤታቸው ያው አደራረስ አድርሰን በዚያው ቤት ውስጥ ያው እንደ ታቦት አጅበን እየዘመምንም እያለቀስንም ያው ሸኘናቸው። ይገርማቸዋል። እያዘንም እየቀደስንም እየዘመርንም ያው ወደ ቤተ ክርስቲያን ወሰድናቸው እና በአብይ ጾም ነበረ ያረፉት። ታዲያ እንዳው እኔ እንደው ማህሌት እንቁምላቸው ብዬ አጎበር ጥዬ እንደው በሀገራችን እንደዚህ ነው የሚደረገው። አጎበር ተጥሎ ያው እንደ እንትኑ እንዳለ አድርገን መጎናጸፊያ አልብሰን ስዕላቸውን ማነው ፎቶግራፋቸውን እዚሁ አድርገን ቅዱስ ገብርኤል ማህሌት ቆመን ስናገለግል ያሬድና ዋና ያሬድ እናንተ አመጣው ድንግጥ አሉብኝ። በጣም ውስጤ ሁል ጊዜ የነካኝ የሚከነክነኝ የአንደኛችን እንኳን ልጅ ሳይ አሁን እግዚአብሔር ይመስገን እናታችን ሰው ያበዛባታል፣ እንግዳ ያበዛባታል። በጣም ማትሰለች ያን ሁሉ አድርጎላት ያን ሁሉ በረከት አግኝታ 10 የልጅ ልጅ አይታ
እዚህ ማድረግ ላይ ስትደርስ እሱ አንድም የኛን የልጅ ልጅ ባለማየቱ ህይወት ሰጥቶት እግዚአብሔር አምላክ ፈቅዶ የአንደኛችንንም ዓለም ባለማየቱ ትንሽ የሚከፋኝና ቅር የሚለኝ ነገር ይሄ ነው። ያን ፈቃድ እግዚአብሔር ነው። ይሄ ብቻ ነው ቅር የሚለኝ እንጂ በህይወት ዘመኑ ምንም ያልጎደለው ታላቅ አባት ነበር። የእሳቸው ፍቅር የምናደርገውን ነገርም አናቅም ነበረ። ልዩ ማህሌትን ቆመን ያው በዚያን ጊዜ አስበናቸው ውለናል። ደስ የሚል ነበረ። ምክንያቱም የእሳቸውን ውለታ ምንም አልከፈሉ። በአገልግሎቱ ጽላተ ሕጉን በመሸከም ምእመናንን ለቤተ ክርስቲያን እንዲያበረክቱ ምእመናን እያስተማሩ በትምህርታቸው የበሰሉ አባት፣ ወንጌልን የሚተረጉሙ ግዕዝን የሚተረጉሙ ነበሩ። ይገርማቸዋል። እያነበቡ የሚተረጉሙ ገድላትን የሚተረጉሙ አባት ናቸው። ገድልን የሚተረጉሙ አሁን እንደ ካህን እንደ ቄስ አሁን ማን ነው እንደሳቸው? እሳቸውን የመሰለ የሚመስል የለም። እንደ ካህናት ሌሎችንም ብናይ አሁን ገድል ተርጉሞ ለምእመናን ትርጉምን የሚሰጥ የለም። እሳቸው ግን ገድሉን ድርሳኑን ትርጓሜ ባልተተረጎመ ጊዜ የዚያን ጊዜ እሳቸው ትርጓሜውን ተርግመው ገድሉን አንብበው የነ ገብረ መንፈስ ቅዱስ የነ ተክለ ሃይማኖትን ገድል እያነበቡ የሚተረጉሙ ታላቅ ምሁር አባት ነበሩ። ካህንም መምህርም አስተማሪም ቅኔ የሚቀኙ ይገርማቸዋል። እኛ ቅኔ ማህሌት አሁን ዕጣነ ሞገር ያደርጉ ነበረ። በአብይ ጾም የሚበዙ መወድስ ይቀኙ ነበር አባታችን እና በሁሉ እንደው ሁለገብና ሁሉ የሞላላቸው ሁሉ ነገር የተስተካከለላቸው አባት ነበሩ። ይገርማቸዋል። በእውነት እንግዲህ እንደሳቸው ያለ አይገኝም በእውነት እላቸዋለሁ። እና ደግሞ የድሮ አባት ናቸው። የድሮ አባት እና ቅርስ አባት ናቸውና በእውነት ሁላችንም የእሳቸውን እድል ሰጥቶን እኛም በእውነቱ እንደነሱ ብንጠቀም መልካም ነው እላለሁኝ። እኔ የምወዳቸው አባቴን እንደው ትንሽ ሁለት ቃል እንኳን እንደው የተሟላ ቃል እንኳን ባልናገር እንደው ፍቅሬን እንኳን የፍቅሬን አውጥቼ ስለሳቸው ብናገር ደስ ብሎኛልና እንደው ሳልናገር በቀር ኖሮ ይቆጨኝ ነበር እላቸዋለሁ። በእውነት የአቡነ ገብረ መንፈስ ቅዱስ ማህበር ነበረ። ከ40 ዓመት በላይ ነው እነሱ ጋር የተሳተፈው። ደስ የሚል ትልልቅ አረጋውያን አባቶች ያሉበት ማህበር ነበር የገብረ መንፈስ ቅዱስ ማህበር። እኛም በወር ሄድን እንላላከው ነበረ። እግዚአብሔር አምላክ ፈቅዶ ከማረፉ በፊት 1 ዓመት አልጋ ላይ ታሞ ሳለ አንድ ጊዜ ደግሼ ወጣሁለት። ከዛ በኋላ እግዚአብሔር ፈቅዶ በረከቱም ደርሶኝ ኦልሞስት እኔም 21 ዓመት ሊሆን ነው የገብረ መንፈስ ቅዱስን የጽዋ ማህበር ከሱ ተረክቤ እስካሁን ድረስ ፈቃድ እግዚአብሔር ሆኗለኝ። እንግዲህ እግዚአብሔር ቢወድና ቢፈቅድ እኔም እንደሱ ወደ ልጆቼ አስተላልፋለሁ። ገብረ መንፈስ ቅዱስን ሲጠራቸው ልክ እሱም አረጋዊ ሪዙ ምኑም በቃ ደስ በጣም እንትን ነው። ገብረ መንፈስ ቅዱስ ካለ አባቴ ካለ አንድ ነገር ሲሆን ሲጠራቸው በቃ እንትን ነው ወዲያው ነው። እና እንደ ጸጋ ስንኖር ሁላችንም የየራሳችን እንትን አለን። ቤት ውስጥ እናቴ እመቤታችንና ጊዮርጊስ ጋር፣ አንደኛው ወንድሜ ሚካኤልን ውጭ ያለችው፣ እሷ ደግሞ ኪዳነ ምሕረትን፣ ዲያቆን ዳንኤል ደግሞ ሚካኤልን፣ ዜና የሚባል ደግሞ የኔ ታናሽ ወንድም አለ እሱ ደግሞ ገብርኤልን እና ጽዋ እንዲህ በተለያየ ታቦታትን ይዘን ነበር ፈጣሪን የምንማጸነው። እና እኔ ደግሞ ኡራኤልና ጊዮርጊስን እኔም ትንሽ ቀረብ ብዬ ሙጥኝ ብዬ መማፀኛ መዳኛ የምላቸው ነበሩ። ከአባቴ ግን ወርሼ ገብረ መንፈስ ቅዱስን እግዚአብሔር በፈቀደው እንግዲህ የአንድ ወጣት እድሜ ሊሆን ነው። በማየት ላይ የምትገኙት የመጋቢ ኃይል መምህር እስጢፋኖስ አበበን የመቃብር ስፍራ ወይም ደግሞ የቀብራቸውን ቦታ ነው።
አሜን ወአሜን። በቀበል በኪዳነ ቃሉ ማዕጽሮ መስቀሉ እና ይሻል ቃሉ ይህን ተማረሙ ይጠብቀን። መንግስት ተቃውሞ ከኛ ላይ ብረት ያብዛልን። ቸሩ አምላክ ቅዱስ አምላክ በሰላም እንዳሳድርከን ሰላም አውለ። ይህ ስርዓት እየተካሄደ ያለው ጥር 17 2018 ዓመተ ምህረት እሁድ ጠዋት ላይ ነው። በዚህ ቀን የሁለቱንም የአባትና የልጁን መታሰቢያ ምክንያት በማድረግ ቀብራቸው ስፍራ ላይ ስርዓተ ጸሎት እየተደረገ ያለበትን ስርዓት ማስታወስ ያህል ነው። እግዚአብሔር ነፍሳት ታማርልን። እግዚአብሔር ነፍሳ ወልደ እስጢፋኖስ ነፍሰ ገብሩ ተክለ ማርያም ሀገረ ሕይወት መንግስተ ሰማያት ያዋርስልን። ቆራቢ አስቆራቢ ጠብቅ ሰላም ያውለን። አቡነ ዘበሰማያት አምላክን ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራይ ኃጢአት ገባት ያበሳ መከሬሳ በማእመረ መንፈስ ቅዱስ ከማዊ ለይለክሙ ለገበርክሙ እንስቱም አበው ካህናት አው ዲያቆናት ሁሉ ፍቱሐነ ወንጹሐነ ከመ ንኩን ለዋለ ለመንግሥተ ሰማያት ይግኖ መሐረነ ክርስቶስ ወራት ለዛ አለፈ ስርየት ወለዘ ይመጽበት እንተ ማርያም መሐረነ ተወካፊ ንስሐ ኢየሱስ ክርስቶስ ሠራይ ኃጢአት ሠራይ ኃጢአት ቀደም ብለን እንደነገርናችሁ ያለነው መጋቢ ኃይል መምህር እስጢፋኖስ አበበ መኖሪያ ቤት ነው። አባታችን ካረፉ 20ኛ ዓመታቸውን ይዘዋል። ዛሬ በመኖሪያ ቤታቸው ብዙ ቀሳውስትና የአካባቢው ታላላቅ አባቶች እንዲሁም ቤተዘመዶች በታደሙበት የሚከበር ይሆናል። እሱን ፕሮግራም እናስቃኛችኋለን። ተፈሰው ቤተልሔም ተፈሰው ማርያም ማለት ነው። ተነበዩ ዳዊት አሃዱ ጋር ብሩታን ተአቤ መኮን ከብካብ ዘመድ በሰንበተ ክርስቲያን ታቦት መቅደስ ወርቅ ለንጉሥ በትረ አሮን ገብርኤል አስተመስለኪ በትረ አሮን ጸሎታ ለማርያም ወሰለታ ያለነን ማተወዳ ጸሎታ ለማርያም ወሰለታ ያለነን በጸጋ በክብር አክብሮ እንዲጠብቃቸው የአምላካችን ቸርነት አይለየን አይለያቸው። አቡነ ዘበሰማያት ከማሁ በምድር እግዚኦ እቀብ ሕይወታ ወሰራይ ኃጢአታ ለአመት ተከሰብ ለወንጌል በረድኤት በበረከት እናታችንን የሚጠብቀልን ኩኑ ፍትሐነ ወንጹሐነ ከመ ይረሴነ ድለዋነ ለመንግሥተ ሰማያት ወንኩን ንጹሐነ እምኃጢአት በአፉ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ
ኪዳን ዘነግ ዘነገሮም ዜና ለሐዋርያት ወንጽዋን ቅርበ ገቱ ተሰምተ ተሰምተ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ስብሐት ለእግዚአብሔር ወይዳሉ ለከ እግዚኦ አድሉ ለከ እግዚኦ ለገባሬ ዘታስተሪ አምላክ ንሳፍ ነፍሰነ ስብሐት ዘነግል ፊያኑ ለከ እግዚኦ ለተወ ኩሉ ኃያል ብዙ ሐሳይል አምላክ ሰራሪያ ያረው ዜናዊ ዘነገረነት ለመመለስ ከዳኒ ኋላ ሄለው ባለማውጣ መራረቱ ቃል ቤተክርስቲያን ተከላላችሁና በስማት ሃይማኖት ወይ መንፈስ አብተ ጸጋ ወኃይለ ከንዘድ ቤተሰ ዘቦቱ ለከስባት ወዜና ዓለም ዓለም አሜን። ኪዳነ ቃሉ ወንጌል ወሕዝብ መስቀሉ ይጠብቀን አምላካችን በቃል ኪዳኑ ሰማይና ምድር እንዳጸና እኛንም ሁላችንን በምግባር ሃይማኖት ጠብቆ ያጽናን። ወግዚኦ አይደለ አቡነ ወልደ እስጢፋኖስ ወለብሰ እሁነ ተክለ ማርያም ወዳጆቹ ቅዱሳን ባረፉበት ምዕራፍ ያሳርፍልን። ቆራቢን አስቆራቢን ቤተሰብን በረድኤቱ በረከት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረና አመዳግም ምጽአቱ ያሳፍረና ለሰብሖተ ስሙ ያንቀሐና ወበአምልኮቱ ያጽናአና እግዝእትነ ማርያም አይደጅ ጸሎተና ወአስተስሪ ኩሎ ኃጢአተና ቅድመ መንበሩ ለእግዚእነ ለዛ ብልዓነ ዘንተ ህብስተ ወለዛ አስተየነ ዘንተ ጽዋዓ ወለዘ ሰራ ለነ ሲሳየነ ወአራዘነ ወለዘ ታገሰ ለነ ኩሎ ኃጢአተና ወለዘ ወሃበነ ስጋሁ ቅዱሰ ወደሞ ክቡራ ወለዘ አብጽሐነ እስከ ዛቲ ሰዓት። ስምረቱ ለዘ ሰምሮ ለሰብ እግዚአብሔር ሰውን ወዶ ወደዚህ ዓለም የእኛን ባህሪ አድርጎ የመላእክትን ባህሪ ሳያደርግ የሰው ልጆችን ስለወደዳቸው ስላበቀራቸው ሰውን ስለወደደ የሰውን ባህሪ አድርጎ ወደዚህ ዓለም በአጭር ቁመት በጠባብ ደረት ዝቅ ብሎ ይህን ሰሞን በልደቱ ተጎብኝተናል፣ በጥምቀቱ ተባርከናል። ያለው መሶቡ መጥቶ ቢቀርብ አለቀ አይመስላቸውም። እውነተኛ የእግዚአብሔር አገልጋይ ነበሩ። እንደ አባታችን እንደ መምህር መጋቢ ኃይል እስጢፋኖስ ይህ በዓል ዛሬ ታሰበ። ምክንያቱም ክብረ ቅዱሳን ነውና፣ ክብረ ቅዱሳን ስለሆነ ይህንን ልጆቻቸው አስበው አገናዝበው በእውነት ልጅ መወለዱ መልካም ነውና ለዚህ ለእናትና ለአባት ክብርን ያሰጣል፣ ስምንም ያስከብራል። ይሄ ትልቅ ጸጋ ነው። ልጆች ለዚህ ነው መገኘታቸው። ከእናትና አባታቸው አብራክ ሲፈጠሩ ልጆች
አባታቸውንና እናታቸውን መስለው ይገኛሉ። ልጆቻቸው በውስጥም በአፋም ያሉ ተባርከው ይህንን የ20 ዓመት እንግዲህ እኔም ጓደኛዬ እዚህ መታሳቸው ጋር መጋቢት 1 ሲያርፉ አልቅሰው አዝነው ግንቦት 6 ደግሞ እኔም ተተካች። በዛው ዘመን ነው ሁላችንም የመከራ የዳሰሰን እና እንግዲህ የእግዚአብሔርን ቸርነት ከምናመሰግን በስተቀረ የሰጠ እሱ ነው፣ የሚጠራም እሱ ነው። በሰው ሀገር ሄደን የምንቀር አይደለንም። የትም ብንሃል በአየርም ብንበር በምድርም ብንሽከረከር ከዚህ ከሞት የሚቀር የለም። የሞት መድኃኒቱ ግን 2 ነገር ነው። አንድ እንዲህ ያለ ቤተሰብ ተክቶ መልካም ዘር፣ ሌላው ገና ወር 2 ወር ሳይሞላው ቤቱን ሸጦ ሌላ ነገር ለማድረግ የሚጣላለ። ይህ ቤተሰብ ግን ውጭም ልጆቹ ብዙዎቹ እነ ዜና እነ ፈትለ እነ ፍቅረ ማርያም ሌሎችም እነ ዳንኤል ውጭ ናቸው። እዚህ ያሉት ደግሞ እንግዲህ እነ ያሬድ እነኚህ እናታቸውን ይዘው ደግሞ ይህን የመሰለ መስዋዕት አቅርቧልና የእሳቸው በረከት ይጠብቅልን። ልጆች አባታቸውን ምን ያህል እንዳስከበሯቸው እናታቸውን ደግሞ ቅፍ ድግፍ አድርገው እንደገና ሕፃን አድርገው በእውነት አባታችን እንግዲህ ከኛ ከደብራችን ከተለዩ ወደ 20 ዓመት ሆናቸው አይደል? ዛሬ 20 ዓመታቸው ነው። ታዲያ እናታችን ከ20 ዓመት ጀምረው በእውነቱ የእንጦንስና የመቃርስን እንደ እናታችን እንደ ቅድስት ክርስቶስ ሰምራ በእውነቱ በድንግልና በንጽህና ልጆቻቸውን እየደገፉ ለልጆቻቸው ጥላ ሆነው አባታቸው እንኳን ቢለዩም እንኳን እናታቸው እናትም አባትም ሆነው ልጆቻቸውን በእውነቱ እያበረታቱ ልጆቻቸውን ከፍ ከፍ እያደረጉ ነው። በእውነት እናታችንን የሚያቆይልን። አዎ እናታችንን ከዚህ በኋላ ምንድነው የምጠብቀው ብለው የተክለ ሃይማኖትን አስኬማ በራሳቸው ደፍተው መቁጠሪያቸውን እየቆጠሩ ለልጆቻቸው እየጸለዩ ለአባታችንም ደግሞ መልካም ረፍት ስጥ እያሉ እዚህ የግማሹ አካል በጸሎት ላይ ነው ያለውና እናታችንን የሚያቆይልን። አባታችን በእውነት ልዩ የተለዩ አንተ ካህኑ ለዓለም አንተ እኮ የዓለም ካህን ነህ ተብለው የተነገረላቸው የክህነታቸውም ሹመት እንደ መልከ ጼዴቅ እንደ ታላቁ አልቦቱ አቦም የተባለው ልጆቹን በውስጥም በውጭም ያሉትን ይጠብቅልን። ሀገራችንን ኢትዮጵያን ከጥፋት ሕዝባችንን ከመቅሰፍት ይሰውርልን። ልደቱን ጥምቀቱን የገለጸ ደግሞ በ3 ቀን ጾምና ጸሎት 70 ከእሳት ያተረፈ አምላክ እኛም ቀጣውን ጾማችንን ጾመን የሀገራችን የኢትዮጵያን ችግር የቤተ ክርስቲያናችን ችግር አስወግዶ ደግ ነገር እንድናይ ከመለያየት ወደ አንድነት ተመልሰን ቤተ ክርስቲያናችንም ከፈተና ምእመናኖቻችንም ከመከራ እንዲሰውርልን እግዚአብሔር አምላካችን ደጉን ዘመን ያምጣልን። ነፍሰ አቡነ ወልደ እስጢፋኖስ፣ ነፍሰ ገብሩ ተክለ ማርያም፣ ወዳጆቹ አብርሃም፣ ይስሐቅ፣ ያዕቆብ ቅዱሳን አባቶች ባሉበት ያሳርፍልን። እናታችንን በሕይወት ከነ ልጆቻቸው ይጠብቅልን። ፈጣን መልስን የሚሰጥ ቅዱስ ጴጥሮስ ነው አባታችን። ምሳሌያቸው እንደ ቅዱስ ጴጥሮስ ናቸው። በእውነት ደግ አባት ናቸው። በ20ኛ ዓመቱና የወንድማችን 12 ዓመት ላይ ትንሽ ተዝ የምትለኝን የፀሐይ ጫርኳትን የያዘን ጉርጉሮ ጥሪ ወረቀቱ ላይ ካሉት እስኪ ላንብብላችሁ። አባታችን ሆይ በሰማይ ያለኸው እንደ ቀልድ ተለይተ 20 ዘመን ሞላው። የእኛስ ሕይወት ደህና ባርከኸው ሂደህ በቸርነትና በደግነትህ ሁሉም ነገር ደህና ምንም አልጎደለ ሲጠብቀን ቆየ ጋርዶ እየከለለ። ዲያቆናት፣ ዘማሪያን፣ ሁሉም ሊቃውንቱ፣ ትልልቅ አባቶች ደግሞም ካህናቱ ቀን ቀን በቅዳሴው ሌሊት በሰዓታቱ አንተ በምትወደው ሲጀመር ማህሌቱ አረፍ ባሉ ጊዜ ድንገት ሲጫወቱ ሁሉም ያስቡሃል ምንም ሳይታክቱ። አቤት አባታችን እንዲህ ይሉ ነበረ የአምላክ ፈቃድ ሆኖ ሁሉም ነገር ቀረ። እናም አባይ አባታችን ስላለህ በሰማይ ሁሌ ደስታ እንጂ ምንም መጥፎ አናይ። ሁሌ እናስባለን፣ ሁሌ እንዘክራለን እስካለን ምድር ላይ ያንተም ጸሎት ያንተም ምልጃን ይውረድ በእኛ ላይ። እናታችን ሞሃይ ሰብለ ወንጌል ሰማይ መሃላችን ሆነው ምንም ሳይለየን ጸሎት ልመናቸው ትንሽ ጎደል ሲል እየመካከሩ ሁሉን እንዳመሉ በፍቅር እየመሩ ደግሞም የፈጣሪ ቤቱን እየሰሩ በዘመድ መሃል ላይ አሉ እየኖሩ። እውነት ነው ይህ ሁሉ የሆነው አባ ጸሎትህ ነው። ይህ ሁሉ የሆነው ያንተ ደግነት ነው። እንግዲህ ፈጣሪ ከሆነ ፈቃዱ
ስምህ እንዲታወስ እኛም ቀን እንቁጠር ቀናችን እስኪደርስ። እንግዲህ ጸሎታቸውም ሰምሯል። በእውነት ታሪክ ነው። ልጆችም በአሁኑ ታሪክ እየሰራችሁ ነው። አባታችሁን በዚህ መልኩ ማስመስገናችሁ፣ የአባታችሁን ሕይወት ታሪካቸውን በዚህ መልኩ እየቀረጻችሁ ለልጆቻችሁ ለትውልዱ እያስተላለፋችሁ ነው ያላችሁት። 2006 ጥር 12 የጣለው በረዶ የወጣቱን ሕይወት አደረገው ባዶ። መታሰቢያ የለው የሚጠራበት ለአንተ የሚገባ ይሄ ነው ሕይወት ተብሎ ሲጠራ በታላቅ አባቱ ሳያስበው ድንገት ተለየ ከቤቱ። ለዚህ ነው ይትባረክም ብሎ አባቱ የጠራው። በጥምቀት ተጠምቆ ሚካኤል ባርኮት ነው ወደ እውነተኛ ቤቱ በሰላም ሄደው። ይኸው ተቆጠረ 12 ዘመን። ምን እናድርግኛ የእግዚአብሔር ፈቃድ ሲሆን፣ ቢሆንም ፈቃዱ የሥላሴ ጥሪ ከቅዱሳኑ ጋር ያኑር ፈጣሪ። እግዚአብሔር ይባርክልን። አይረፍ ነፍሰ አቡነ እስጢፋኖስ በምዕራፈ ቅዱሳን ያስቀምጠልን። ልጆቻቸውንም ውድ ባለቤታቸውንም በሰላም ያኖርልን። ጸጋውን ክብሩን ይስጥልን። ሰው የተወደደበት እህል የረከሰበት ሀገር ያድርሳችሁ። እግዚአብሔር በሀብት በጸጋ መድኃኔዓለም ይጎብኛችሁ። የአባታችሁ በረከት ይደርባችሁ። የአባታችን በረከት በሁላችን ላይ ይደር። እግዚአብሔር በቀኝ ቦታ ያኑራችሁ። ከጓደኛችሁ የምትጫወቱት ባልንጀራ የምትሰጡት እንጀራ ያሳጣችሁ ክርስቶስ ነፍሳቸውን በክብር ቦታ ያሳርፍልን። እናንተንም እግዚአብሔር ያቆይልን። በእውነቱ ይህ ታሪክ ነው። ይህንን ታሪክ ዘግባችሁ በእውነቱ ለትውልድ ለልጆች ደግሞ ለዚህ ላለነውም ቢሆን ደግሞ ይሄ ለማስታወሻነት ማድረጋችሁ ትልቅ በጣም ያስደስተናልና እግዚአብሔር ይባርካችሁ። እናንተን ተባረኩ፣ ብሩኩ ነው። የአባታችን ነፍስ ይማር። ቤተሰቡን በአባታቸው እግር ተተክተው እንደሳቸው ሆነው እንዲኖሩ ይርዳቸው እግዚአብሔር። ያነሳሳቸው ለበጎ ነገር ያደርግልን እግዚአብሔር። ትውልዳቸው ይባረክ። ጸሎታቸው ይጠብቃቸው። አጽም ይጠብቃል ይባላል። ሙት አይደለም ነፍስ አትሞት ጊዜ ሕያው ነው የምትኖረው። መቃብር ደግሞ አጽም እንኳን በመሬት ውስጥ ያለው እሱም ራሱ ይጠብቃል። እንኳን በሰማይ ከእግዚአብሔር ቅርብ ያለችው ነፍስ ማለት ነው። እና ስለዚህ እናታችን እድሜያቸው እንዲያረዝምልን፣ ትውልዳቸው እንዲባርክልን፣ እናንተም ያሰባችሁት ሁሉ እንዲፈጸምላችሁ፣ ባወጣችሁት ባበላችሁን በጠጣችሁን እንዲተካላችሁ፣ ይችን ቀን አልፋችሁ ይችን የመከራ ሰዓት ይችን ወጥቶ መግባት ያስጨነቀችን ሰዓት ወገን ከወገን መገናኘት ያስከቸቀነቁ ሰዓት ይቺ እግዚአብሔር አምላካችን ሰው ከመሞት ድኖ ወጥቶ ገብቶ በሩቅም ያለው አገር ገብቶ በሰላም ከዚህም ያለው በሰላም ወደ ውጭ ወጥቶ ኑሮውን አሳክቶ ለወገኑ ጠቅሞ ለሀገሩ ተቆርቆሮ እንዲኖር እግዚአብሔር ቅዱስ ፈቃዱ ይሁንልን። ኢትዮጵያን ሰላም ያደርግልን። ተዋሕዶ ሃይማኖታችን ያጽናልን። የቤተ ክርስቲያን አምላክ ኢየሱስ ክርስቶስ ኢትዮጵያን በሰላም በፍቅር ይጠብቅልን። ከሩቅም ከቅርብ የሚመጡትን እግዚአብሔር በየቦታቸው በሰላም ያድርስልን። እግዚአብሔር አምላካችን ጸሎታችን ኩፋታችን ጉድፍ ያደርግልን። የታሰሩትን ያስወጣልን። የሞቱትን ነፍሳቸውን የካህናተ ሰማይ የወልደ እስጢፋኖስን የበትረ ማርያምን ወልደ እስጢፋኖስ ምንም እኛ ልንጸልላቸው ያስገባ የራሳቸው ጸሎት ይበቃቸዋል። ለእኛ በረከታቸው ይትረፈን። የበትረ ማርያምንም ደግሞ የእሳቸው ጸሎት ጠብቆ ዛሬም ለገነት ዋላም ለመንግስተ ሰማያት ያውቃልን። ቤተሰቦቻችን በፍቅር በሰላም ጠብቆ ከዚህ ዓመት በሰላም ያድርሰን ያድርሳችሁ። እናንተንም በሕይወት ይጠብቅልን። የመምህር እስጢፋኖስ አበበ ልጆች ጫፋቸው የዘለቀ ስራቸው የጠለቀ ፈጣሪያቸውን የሚያመሰግኑ እናት አባታቸውን የሚያከብሩ ለወገን የሚሰሩ ለሀገር የሚኮሩ ተጠርተው የሚሾሙ ዘሮች ያድርግላቸው። ዘሮቻቸው የተባረኩ ይሁኑ። የእሳቸውን የአባታችን ነፍሳቸውን በገነት ያሳርፍልን። አሁን እናንተ እየሰራችሁት ያላችሁት የቤተክርስቲያን ስራ ነው። ይሄ የቤተክርስቲያን ስራ ነው። በቃ እናንተ በእምነታችሁ በውስጡ ስላደጋችሁ ይሄንን ለትውልድ ለማስተላለፍ ነገ ከመምህር እስጢፋኖስ ወይም ከመጋቢ ኃይል የሥራ ሂደት ሌላው ትውልድ ምን ይማራል ያስተምራል ብላችሁ ነውና ይሄን እየሰራችሁ ያላችሁት። በዚሁ ተበራታችሁ ሌሎቹንም እንደናንተ ተከታዮችን አብዘታችሁ ቤተክርስቲያን ስሟ እንዲጠራ እንድታረጉ ነው እያደረጋችሁ ነው። ለአባቴ ለወንድሜ አብሬ ላገለገልኩት ለረጅም ጊዜ አብሬያቸው ለኖርኩ ላሳደጉኝ ይህን ቃለ መጠይቅ ስላደረጋችሁኝ ከፍ ያለ ምስጋና እናቀርባለሁ።
በተጨማሪ ቤት ላይ በነበረው ዝግጅት ላይ ብዙ ወንድሞቻችን ተገኝተው እንግዲህ ያን ፕሮግራም እንዲላረጉት ከፊም እንግዲህ ተወረድ ብለህ ይህን ታላቅ ስራ ሰርተህ መመረጥ ነው። እግዚአብሔር ሲፈቅድ ነው እንዲህ መልካም ነገሩ ላይ እግዚአብሔር መርጦሃልና ይህን ታሪክ ሰንደህ ስለምታቀርብልን በእግዚአብሔር ስም ከልብ አመሰግናለሁኝ። እንግዲህ ጊዮርጊስ ይስጣችሁ ላይ በረድኤቱ ተጠብቀን ሰላም ማለት ያደርግልን እግዚአብሔር። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ውእቱ አንቲ እምአንስት ወውእቱ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምሕረተ አኩሎ ለኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ እግዚአብሔር አብይ ወእግዚኦ አይረ ነፍሰ አቡነ እስጢፋኖስ። ወዳጆቹ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ ባረፉበት ምዕራፍ ያሳርፍልን። እናንተንም ልጆቻችሁን ከክፉ ነገር ይሰውራችሁ። ከዚህ ከክፉ ዘመን እግዚአብሔር ሁላችንን የሚሰውረን የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይስጥልኝ። እግዚአብሔር ለወደ ባርክ